ሐሳብ ያላችሁ ሰዎች አጠራጠር አርጋችሁ አንደኛው ስለ ሰላም ጉዳይ የሚናገር ከሆነ አንደኛው ስለ ኮሮና አንደኛው ደግሞ ስለ ግድብ አንደኛው ስለ ምርጫ ሊሆን ይችላል ግን ጊዜ ሳንሻማ አጠራጠር አርገን ሐሳቦቻችንን ብናነሳ ከብሔር ጋር ማያያዝ አለ አንድ ሰው ከተጣላ የሁለት ሰው ብቻ ችግር ሆኖ መፍትሄ ማግኘት አለበት እሱን ይዘን ወደ ብሔር እንትን ካደረግ ችግር ውስጥ ስለዚህ ይሄ ሁሉ የሀገራችን ችግር ስለሆነ ብዙ መናገርም አያስፈልግም በተደጋጋሚ በመድረክ ላይ በሚገኙበት ጊዜ እኛ ሳንፈርስ መጀመሪያ እኛ ሳንፈርስ የኢትዮጵያ አንድነት አይፈርስም ብለው አስረግጠው የተናገሩ የሚያለፉ እጅግ በጣም ላመሰግኖት በራሴና በፓርቲዬ ስም የኢህአፓ ስም ላመሰግኖት ወዳለሁ። ሁለተኛው የትኛውም ንግግር በሚያደርጉበት ጊዜ መጨረሻ ላይ ፈጣሪ ኢትዮጵያና ህዝቦቿን ይባርክ ያሉ እግዚአብሔርን ፈጣሪን ያስቀደሙ ስለሚሄዱ አሁንም ላመሰግኖት ፈልጋለሁ። በሶስተኛ ደረጃ በውጭና በውስጥ ሆነው በኢትዮጵያ ህልውና ላይ በህዳሴ ግድብ ላይ ያሰሩ ባንዳዎችን ስላሳፈሩ የኢትዮጵያ ህዝብ ከዚህ ከሁሉ የተሰለፈ ስለሆነ ላመሰግኖት ፈልጋለሁ። ይህን ካልኩኝ በኋላ ወደ ማነሳቸው የተወሰኑ ነጥቦች ላይ ይገባለሁ። ስለ ወቅታዊ ሁኔታ ስለ ሰላም ጉዳይ በጣም በሰፊው የተነሳ ስለሆነ አልደግመውም። ነገር ግን ከፓርቲያችን ጋር በተያያዘ እያጋጠሙ ያሉ ችግሮችም እንደሆኑ የተወሰኑ ነገሮችን ለማንሳት ፈልጋለሁ። በርግጥ ቅድም አንስተውታል። ምርጫ ስድስተኛ ብሔራዊ ምርጫ እንዲራዘም መደረጉ በእኛ ፓርቲም ትክክል ነው ብለን አቋም ወስደንበታል፣ መግለጫም አውጥተናል። ነገር ግን በጣም የሚያሳስበን ነገር በ9 ወርም ይሁን በ12 ወር ውስጥ ምርጫው ይካሄድ ከዛ በላይ የሚራዘም በጣም የሚያሳስበን ነገር ምርጫው የሚካሄድበት ቀን ሳይሆን መሰረታዊ የሚሆነው ጉዳይ ምርጫ እስከሚደረግበት ቀን ድረስ ያለው ሂደት ነው የአንድ ምርጫ ዲሞክራሲያዊነቱን የሚያረጋግጠው የሚወስነው። አሁን ባለንበት ሁኔታ በነጻነት በአገሪቱ ውስጥ በተለያዩ ቦታዎች ላይ ተዘዋውረን ሐሳባችን ለመሸጥ የሚያስችል ሁኔታ ላይ ነው ያለነው። በአዲስ አበባ ከተማ ውስጥ በአራት አቅጣጫዎች ካሳንቺስ ከሚገኘው ጽሕፈት ቤታችን ተንቀሳቅሰን የጎዳና ቅስቀሳ ለማድረግ አንደኛው ቡድን ወደ መገናኛ ሲደርስ ተይዞ ታስሯል። ሁለተኛው ቡድን ከሜክሲኮ በታች ሲወርድ ላፖ አካባቢ ተይዘው ታስሯል። ሶስተኛው ቡድን ወደ ሰሜን ማዘጋጃ ከፒያሳ ወደ ላይ ሲወጡ ተይዘው ታስሯል። አትችሉም ተብለን በአዲስ አበባ ከተማ እዚህ ማለት ነው። ወደ ክልሎች ልውጣ። በአማራ ክልል በምዕራብ ጎጃም በጃዊ የፓርቲያችን ሰነድ ይዘው የሚንቀሳቀሱ ጓዶች ሰነድ ሁሉ ጭምር ተቀምጠው በብልጽግና ፓርቲ አባላት ማለት ነው ታስረዋል። 5 ቀን ታስሮ ይወጣል፣ 8 ቀን ታስሮ ይወጣል። በቋራ በመተማ በሰሜን አቸፈር ጽሕፈት ቤት መክፈት አትችሉም ተብለን እየተወዛገበን ነው ያለነው። ወደ ኦሮሚያ ክልል ውሰዱት። በግንር በምስራቅ ባሌ 2 ጓዶቻችን ከታሰሩ 4ኛ ወር ነው። ፍርድ ቤት አልቀረቡም፣ የተከሳሽነት ቃል አልሰጡም። አሁን ስራ ላይ ያለው ህገ መንግስት አንድ ሰው በወንጀል ተጠርጥሮ ፍርድ ቤት ቀርቦ መቅረብ የሚችለው በ48 ሰዓት ውስጥ ነው። የህግ አለመከበር እጅግ በጣም በርካታ ነገሮች አብነቶች መጥቀስ የሚቻል ስለሆነ ልለፈው በጣም ብዙ ስለሆነ
ህገ መንግስት ይከበር የሚሉ ኃይሎች ምርጫ ካላካሄደ የሚሉ ነገሮች ራሳቸው ያፈረሱት ህግ ስራ ላይ አልማዋሉ እንደተጠበቀ ሆኖ ነገር ግን ይሄ ዓለም አቀፋዊ የህግ ድንጋጌም ስለሆነ አንድ ሰው በወንጀል ከተጠረጠረ በ48 ሰዓት ውስጥ ወደ ፍርድ ቤት መቅረብ አለበት። 4 ወር ሙሉ እስር ቤት ነው ያሉት። ምን ወንጀል እንደፈጸሙ ለኛም አይታወቅም። ለምርጫ ቦርድ፣ ለተፎካካሪ ፖለቲካ ፓርቲዎች፣ ለሰብአዊ መብት፣ ለጠቅላይ ፍርድ ቤት፣ ለጠቅላይ አቃቤ ህግ አሳውቀናል። ምንም መልስ የለም። እንዴት ነው ምርጫ ስድስተኛው ብሔራዊ ምርጫ ነፃና ዲሞክራሲያዊ በሆነ ሁኔታ መካሄድ የሚችለው? በነፃነት ተንቀሳቅሰን መስራት የሚችልበት ሁኔታ ከሌለ ምርጫ በእለቱ በተደረገበት ጊዜ በጸጥታ ኃይልን በምን ተጠብቆ ሰው በምን ብቻ ካርዶን ተከዶም በምንም ይሆን መጣሉ ነው አንድን ምርጫ ዲሞክራሲያዊ ሊያደርግ የሚችለው ወይስ ከሂደቱም ጭምር ነው? ይሄንን ለርሶ አልነግሮትም፣ በሚገባ ያውቁታል። ስለዚህ ይሄ ነገር ቢታሰብ ይላልኝ። ሁለተኛው ነጥብ ላነሳ ፈልገው ከደቡብ ክልል አደረጃጀት ጋር የተያዘ ጉዳይ ላይ ኢህአፓ አቋም ወስዷል፣ መግለጫ ማውጥተናል። በመሰረቱ የደቡብ አከላለል ከመጀመሪያውም ስህተት የነበረበት ነው፣ ችግር የነበረበት ነው። ግን ችግርን ወይ ስህተትን በስህተት ለማረም የሚቻል አይደለም ብለን እናምናለን። አሁን አገራችን ያለችበት ሁኔታ በአደረጃጀት ችግር ላይ የምትጠመድበት የምትወጠርበት ጊዜ ነው ብለን አናምንም። ያ ብቻም ሳይሆን የኢትዮጵያዊነት መንፈስ እንዲገደል እንዲጠፋ የሚፈልጉ ከጀርባ ከሩቅና ከቅርብ ሆነው የደቡብ ብሔር ብሔረሰቦችን የሚያወዛግቡ በስልክና በተለያየ ተልእኮ አንዳንዶቹም መቀለም ድረስም የጠሩ ይሄን አድርጎ ብለው የሚያማክሩ ለዚህ ህዝብ ብሔር ብልጽግና ወይም ለዚህ ህዝብ እኩልነት የቆሙ ለማስመሰል ከጀርባ የተሰለፉ ኃይሎች ናቸው ይሄን ህዝብ የሚያወዛግቡ እንጂ አይደለም። እኔ እኮ ይቅርታ የፖለቲካ ፓርቲ አመራሮች ስለሆናችሁ በየመሃል መረበሽ በጣም እየከበደኝ ነው እንጂ ቀደም ሲል አስቀምጬ ነበር። የደቡብ ክልል ጉዳይ፣ የእስረኞች ጉዳይ ብዬ አሁን እርሶ ማስቆም ከብሎኝ ዝም ያልኩትና ተነስቷል። ጥያቄው ማንሳት መብቶ ነው። ቆይ አባቴ ማንሳት ችግር የለበትም። ግን ለዚህ ውይይት ቀደም የተነሳው ሐሳብ በቂ ነው። ጉዳዩ በፌዴሬሽን ምክር ቤት የሚታይ ስለሆነ እኛ ተወያይተን የምንወስነው ጉዳይ አይደለም። እንደ ኢንፎርሜሽን ግን የተነሳው ላይ መልስ ለምሰጥ ከምንደግም አዲስ ነገር ቢሆን አለበለዚያ 7 ሰዓት ደርሷል። አሁን እኔ እንኳን ችግር የለብኝም እናንተ እንዳትጎዱ ከቀጠልን ብያለሁ። እሺ በጣም አመሰግናለሁ። እኔ በተለየ አንግል ስለማየው ነው፣ ቅድም ሌሎች በተናገሩት ሁኔታ ስላልሆነ እኔ የህዝብ ፍላጎት ይጠየቅ ምንም ይሁን ምን ባለው ነገር እኔ በነገራችን ከደቡብ የመጣው ሰው ነኝ። የደቡብ ህዝብ በተለይ ከወላይታ ያለው ከወላይታ ጎፋ ጋሞ ዳውሮ ነው ኦሞቲክ ብለው ያሰቡት አስተሳሰብ ምን እንደሆነ ይረዳዋለሁ። የሚቀርበው ነገር ግን የህዝብ ጥያቄ ነው፣ የህዝብ ፍላጎት ነው የተባለ የሚቀርበው የጥቂት ከካድሬዎች ፍላጎት እንጂ የህዝብ ጥያቄ አይደለም። የህዝብ ጥያቄ አሁንም ወርዳው ይው የርሶ አስተዳደር የህዝብ ፍላጎት ነው ወይ አይደለም፣ ወይስ እነዚህ ካድሬዎች የሚያራምዱት ጥቂት ሰዎች ስልጣን ለመያዝ ስለፈለጉ የሚያራግቡት ጉዳይ ነው ወይስ አይደለም? እዚህ ላይ የሚታየው የኢትዮጵያዊነት መንፈስ ለመግደል ነው የታሰበው ወይስ ምንድነው የሚለው ነገር እንዲያዩት ፈልጋለሁ። እሱ ብቻ ለማሳሰብ ፈልጌ ነው። በመጨረሻ በጣም እንዳመሰግንኩት አንድ ቅር ያለኝና ወይ የምተቸውት ነገር እንዳለ ልነግሮት ፈልጋለሁ። እንደዚህ አይነት መድረክ ወደፊት ላገኝ እችላለሁ፣ ላላገኝ እችላለሁ። የኢትዮጵያ ከፍተኛ መሪዎችን ሳገኝ ይሄ ሁለተኛ ጊዜ ነው። አንዱን በእስር ቤት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን እስር ቤት አግኝቻለሁ፣ እዚህ ከርቸሌ። ዛሬ ሁለተኛውን ነው የማገኘው። ይሄን እድል ላላገኝ ስለምችል የዛ ትውልድ አባል ነኝ። በተለያዩ መድረኮች ላይ ኢህአፓን ሲጠቅሱ በሼና በቼ
ካልተጣላችሁ ያሉ ሲናገሩ ደጋግሜ ሰምቼዎታለሁ። ኢህአፓ በሼና በቼ የተጣላ ፓርቲ አይደለም። ይሄን ነገር እንዲያውቁልኝ እፈልጋለሁ። በሼና በቼ አይደለም። ጊዜ ምኖረን ከሆነ እድሉን ከሰጡኝ የተጣላንባቸው ምክንያቶች ሰነዶችም አሉ፣ ሰዎችም በህይወት ያለን ሰዎች አለን። እሱን ልገልጽልዎት እችላለሁ። ሁለተኛ መጨረሻ ፔቲሽን ማቀርበው በርካታ ወጣቶች ያለቁበት የማዕከላዊ ምርመራ ድርጅት አሁን ሙዚየም ሆነ ተብሎ ተገልጿል። በርካታዎቹ የኢህአፓ ልጆች የሞቱትና የተሰቃዩት እኔም ጭምር የተሰቃየሁበት ቦታ ማዕከላዊ ምርመራ ድርጅት ነው። ይህን ማዕከላዊ ምርመራ ድርጅት አሁን ቀይ መስቀል ጫፍ ላይ ያለው መስቀል አደባባይ ጫፍ ላይ ያለው የቀይ ሽብር ሰማዕታት ማህበር እንዲያስተዳድረው ይህን ኃላፊነት ይህን ድርጅት ለዚህ ድርጅት እንዲሰጡ ወይ እንዲሰጥ እንዲታዘዙ እንዲያዙልኝ በሰማዕታት ስም ቆሜ ነው የሚጠይቁት። ቁጭ ብዬም አልጠይቅም። ይሄን ጥያቄ እንዲጠይቁት ፈልጋለሁ። እጅግ በጣም አመሰግናለሁ። ጨርሻለሁ። ምስጋናዎቹ በሙሉ የሚደግፋቸው ናቸው። ግን ምስጋና እንዳይበዛ ሂስ ላቅርብ። ሂሱ ምንድን ነው? ክቡር ጠቅላይ ሚኒስትር ህገ መንግስቱን መሰረት አድርገው በአስፈላጊው ቦታ እርምጃ የመውሰድ ተግተው አይደለም የሚል ሂስ አለኝ። ሊቀበሉት ይችላሉ፣ ላይቀበሉት ይችላሉ። በተለይ ህገ መንግስቱ የሚደነግገው አንቀጽ 62.8 አንቀጽ 74.3 አንቀጽ 77.1.9.11 እርስዎ በኃላፊነት የሚመሩት የሚኒስትሮች ምክር ቤትም የሚመለከት ህግ ሲጣስ ህገ መንግስት ሲደፈር ልክ እንደ ሌሎቹ ጠላቶች ታይተው በወቅቱ እርምጃ መወሰድ አለበት የሚል ድንጋጌ አለ። ይሄ ህገ መንግስታችን የሚደፈረው ደግሞ በአዋጅ በጽሁፍ ነው። ለምሳሌ ታህሳስ 26 ታህሳስ 26 ከ7-8 ወር በፊት የህወሓት አንደኛ አስቸኳይ ጉባኤ የአቋም መግለጫ ያውቁታል ብዬ ገምታለሁ። አለዛ ካሜራዎቹ ዙም ብታረጉት ጥሩ ይመስለኛል። እዚህ ላይ ፌደራል መንግስት አገር ክዷል፣ መንገድ ስቷል። ስለዚህ መመከት አለብን፣ መዋጋት አለብን ይላሉ። ይሄ ከዛን ጊዜ ጀምረው ለውጊያ እየተዘጋጁ ያሉ ኃይሎች እስካሁን ድረስ የተወሰደ እርምጃ የለም። አንድ ነጥብ ይሄ ነው። እንግዲህ አጠራርጌ ለማቅረብ ጊዜው አጭር ስለሆነ፣ ሁለተኛው ነጥብ በእውነቱ አንድ ምሳሌ አለ በሀገራችን። በግ ከአራጇ ጋር ታድራለች ይባላል። እኔ ዛሬ ለራሴ በግ ሁኜ ተሰማኝ፣ እንደ በግ ሁኜ ተሰማኝ በእውነቱ። ምክንያቱም መጥፋት አለባቸው፣ ባንዳዎች ናቸው፣ ከሃዲዎች ናቸው ብለው የወሰኑብን ሰዎች አብረውን ጎናችን ቁጭ ብለው እየተወያዩ ናቸው። እና አብርሃ ደስታ በአገራቸው፣ በመንደራቸው፣ በቀያቸው የቁም እስረኞች ሆነው ከዚህ እየሄዱ እነዚህ ሰዎች መጥፋት አለባቸው ብለው የሚፈርሙ ሰዎች በገዛ ቀዬ በገዛ ወረዳዬ በድንጋይ የሚወገርበት ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት
አራጅና ታራጅ አውሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። ሌላው ላነሳው የምፈልገው እኔ የፖለቲካል ሳይንስ ተማሪ ነኝ። በፖለቲካል ሳይንስ ትምህርታችን ዋናው መሰረታዊ ትምህርቱ ስለ ስቴት ነው። ስቴት ስርዓተ መንግስት፣ መንግስታዊ ስርዓት ዋናው መጀመሪያ ትምህርቱ። ሌሎቹ ተጨማሪ ናቸው፣ ከዛ በኋላ የሚመጡ ናቸው። ስርዓተ መንግስታዊ ስርዓታችን የኢትዮጵያ መንግስታዊ ስርዓት ፍራጃይል ነው፣ ደካማ ነው፣ የተሸረሸረ ነው፣ ፍራጃይል ነው። ሆነም ቀረ አሁን ማፍረስ እንችላለን፣ ፌይልድ ስቴት ልናረገው እንችላለን፣ ወይም የፈረሰ ስቴት ልናረገው እንችላለን ብለው ተወያይተው ለዚህ የሚተጉ ሰዎች፣ ለዚህ የሚንቀሳቀሱ ሰዎች ከውስጥም ከውጭም ለማፍረስ እየተንቀሳቀሱ ያሉ ሰዎች በአባይ ግድብ በተመለከተ ነካ አድርገውት ያለፉት ባንዳዎች በእነዚህ ሰዎች ላይ መወሰድ ያለባቸው እርምጃዎች አሁንም ደጋግሜ እንዲታሰብበት አሳስባለሁ። ምክንያቱም አገር ከፈረሰ የት እንሄዳለን? የምንሄድበት ቦታ የለንም። እንደገና ወደ ስደት እኔ አልሄድም፣ እዚህ እሞታለሁ እንጂ። አንዳንድ ወንድሞቻችን ሲናገሩ ኢትዮጵያ የሚል ስምም ለማንሳት አያስፈልግም ብለው የተከራከሩ እዚህ እኛ ጋር አሉ። አሁን አያስፈልግም ኢትዮጵያ የሚባል ስም መሰረዝ አለበት ብለው የፈረሙ አብረውን አሉ። ግን አንድ ጥሩ ዘፈን አለ፣ እኔ ድሮ ተማሪ ሆኜ የምሰማው፣ መቆየት ደግ ነው አየን ብዙ መላ እንጀራ በአቋራጭ በምላጭ ሲበላ የሚል የዩኒቨርሲቲ ዘፋኞች ነበሩ። እሱን ያስታውሰኛል። ስለዚህ አንዱ እንግዲህ ትልቁ ቅራኔ በኢትዮጵያ ያለው ቅራኔ አሁን እኔ ሲገባኝ ኢትዮጵያን እንደ ሀገር ማስቀጠል የሚፈልግና በአንድ ወገን ኢትዮጵያ አፈራርሶ የራሱ ዲፋክቶ ስቴት መስርቶ ገነጣጥሎ ሊኖር የሚፈልግ ኃይል ነው ያለው። ይህን ቅራኔ እንዴት ነው የምንፈታው? አንዱ አጀንዳ ሆኖ መወያየት አለብን። ሁሉም አቋሙ እዚህ ላይ መግለጽ ይኖርበታል። አቋም ብቻ መግለጽም ሳይሆን በተግባር እንዲንቀሳቀስ መንቀሳቀስም ይኖርበታል። ከስረዘምኩት ይቅርታ። በመጀመሪያ ማንሳት የምፈልገው እንደ አንድ ዜጋም እንደ አንድ ኢትዮጵያዊም በህዳሴ ግድብ ሙሌት ላይ የመጀመሪያ ዙር በመጠናቀቁ የተሰማኝን ደስታ ለመግለጽ እፈልጋለሁ። ይህን ስል ብዙ ውጣ ውረድ በኋላ ለዚህ በመብቃታችን እኔ በጣም ከፍተኛ ደስታ ነው የተሰማኝና አሁንም ደግሞ የህዳሴ ግድባችን ከግቡ ደርሶ ለማየት እኔም ሆንኩ የፓርቲ አባላት ከፍተኛ ጉጉት ያለን ሲሆን ከሀገር ውስጥም ይሁን ከውጪ የሚሸረብብንን በጋራ ለማክሸፍ በጋራ መቆም እንዳለብን ነው። በሀገር ውስጥ የሚሸረብ በህዳሴ ግድብ ላይ ካለ ይሄ የእናት ጡት ነካሽ ነው እንጂ ኢትዮጵያዊ ብዬ አልወስደውም። በፖለቲካ ፓርቲም ይሁን በግለሰብ ደረጃም ይሁን በቡድን ደረጃም ቢሆን ያለን የጋራ ሀብታችን ነው፣ የአንጡራ ሀብታችን ነው። እንጨት ለቃሚያዋ እናት ከመቀነቷ ፈታ በአገራችን ላብ የተሰራ በመሆኑ በዚህ ላይ የሚሸረብ ሴራ ካለ ሁላችንም እኔ እንደ ፓርቲም ሆነ እንደ ኢትዮጵያዊ በጋራ ልንታገለውና ልንቋቋመው የሚገባን ትልቅ ስራ ነው ማለት ነው።
እና በዛ እውነት ለመናገር በሚዲያ ግድቡ መሞላቱን ሲሰማ ከፍተኛ ደስታ ከፍተኛ ኢትዮጵያዊነት ነው የተሰማኝ እና በዛ ላይ ይሄን ካልኩ በኋላ ወደ ሰላም ስንሄድ ማንኛውም አገርም ሊኖረን የሚችለው ማንኛውንም ንብረት ሊኖረን የሚችለው ወጥተን መግባት የምንችለው ሰላም ሲኖር ነው። ማንኛውም የፖለቲካ ፓርቲ በሰላም ወንበር ለመያዝ ማቀዱ ያለ ሰላም ወንበር ለመያዝ ማቀዱ ትልቅ ወንጀል ነው፣ ትልቅም ውድቀት ነው። ሁላችንም ኢትዮጵያ ጠቅላይ ሚኒስትር አንድ ነው ያላት። 110 ሚሊዮን ህዝብ አንድ ወንበር ላይ መቀመጥ አይችልም። መቀመጥ የሚችለው አንዱ በትግል ወይም ደግሞ በፓርቲ ወይም ደግሞ በእግዚአብሔር ስጦታም ሊሆን ይችላል። አንድ ሰው ነው። ለዚህ ብለን ወጣቱንም አዛውንቱንም አሮግቱንም ንብረትን ማውደም የለብንም። ሰላም ሲኖር ነው አገራችን ውስጥ እንደዚህ አይነት ግድብን መገደብ የምንችለው። በግድቡ መጠቀም የምንችለው ሰላም ሲኖር ብቻ ነው። ሰላም ከሌለ ወዲያ ወዲህ ሮጦ ህዝብን አውኮ ወጣቱንም አሮግቱንም አውኮ አገር አቃጥሎ የሚመጣ ወንበር የትኛው ወንበር ላይ ለመቀመጥ እንደሆነ አይገባኝም። አገር ከተቃጠለ በኋላ አገር ከወደመ በኋላ ወንበር ውስጥ ጥቅሙ ምንድነው? ከህዝብ ጋር እስካልሆነ ድረስ ህዝብ እስከሌለን ድረስ አብሮን የሚሄድ ንብረትና ሀብት እስከሌለ ድረስ ወንበር ውስጥ ቢገኝ ምን ይጠቅማል? ስለዚህ በሰላም ጉዳይ ላይ ሁሉም እጅ ለእጅ ተያይዞ መነሳት አለበት። ሁሉም ለሰላም መዘመር አለበት። በሰላም ሁሉም ነገር ሊመጣ ይችላልና እቺ ሀገር ደግሞ ልክ እንደ ሌሎች አንዳንድ ሀገር አፍሪካ ሀገሮች ሁልጊዜ ወንበር የሚቀያየረው በጥይት መሆን የለበትም። የኔም ሆነ የፓርቲ እምነት ይሄ ነው። በሰላም ነው መቀያየር መቻል ያለበትና መሄድም ያለበት። ብዙ ቦታ ለማየት ሞክሬያለሁ። ካየኋቸው የሀገራችን አንዳንድ ክፍሎች እኔ በቅሬታ ማነሳው ቀደም ሲል 27 ዓመት ሲያስተዳድር የነበረው ፓርቲ ዛሬም እኔ ካላስተዳደርኩ አገሯን አቃጥላለሁ፣ አገሯን አጠፋለሁ፣ ህዝቡን አወድማለሁ ብሎ መነሳቱ ምን ለማስተዳደር እንደተፈለገ ድንጋዩን ነው እንጨቱን ነው ወይስ ዛፉን ነው ለማስተዳደር የተፈለገው ህዝቡ እስከወደመ ድረስ? ስለዚህ እኔ በሰላም ጉዳይ ላይ ሁሉም ፓርቲ ሁሉም ህዝብ አሮግት አዛውንት ወጣት ሳይቀር ስለ ሰላም መዘመር መቻል አለበት። ዛሬ ወጥተን መግባት የምንችለው ሰላም በአገራችን ሲኖር ነው። ዛሬ እኔ ባሌ ደርሼ መምጣት የምችለው ሰላም ካለ ነው። ኢሉባቡር ደርሼ መምጣት የምችለው ሰላም ካለ ነው። ይሄ ከሌለ የህዝብ መቆራረጥም ይመጣል። ህዝብ ወጥቶ ወደ ራቅ ብሎ ዘመዶቹን መጠየቅ የማይችል ከሆነ አገር ሊሆን አይችልም፣ መንደር ነው የሚሆነው። ስለዚህ ሁላችንም ስለ ሰላም መዘመር መቻል አለብን ለማለት ነው። በጣም አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም እንዳቶ ደረጀ የህዳሴ ግድብ የመጀመሪያው ምዕራፍ ውሃ ሙሌታችን እጅግ በጣም ደስ ካላቸው ኢትዮጵያን አንዱ ስለሆንኩ የርሶም ጥረት ትጋት ስኬታማ ስለሆነ እንኳን ደስ አሉት እንኳን ደስ አለን ለማለት ፈልጋለሁ። ወደ ሐሳቤ ሲሄድ ከኔ በፊት የተናገሩት አቶ ደረጀ ስለ ሰላም ገልጸዋል። ግን ለምንድነው ሰላም ያጣ ነው መባል ያለበት ይመስለኛል። ለምንድነው አሁን ሰላም ያጣ ነው? የኢትዮጵያ ህዝብ ለ27 ዓመት ለውጥ ይፈልግ ነበር። እኛም እዚህ የተሰባሰብን የፖለቲካ ፓርቲ አመራሮች ለ27 ዓመት ለውጥ እያልን ብዙ ስንተጋ
ብዙ ውጣ ውረዶች ውስጥ ነበርን። አንዳንዶቻችንም ከእስር ቤት በለውጡ የተፈቱ አመራሮችም አሉ። ከዛ በፊትም ብዙ ችግሮች ውስጥ ነው ያሳለፍነውና ዞሮ ዞሮ በብዙ ችግሮችም ውስጥ በብዙ እልቂቶችም ውስጥ ለውጡ እውን ሆኗል። ታዲያ ለውጡ እውን ከሆነ ለምንድነው ሰላም ያጣን? ለምንድነው ከችግሩ ያልወጣ ነው? ለውጥ ፈላጊ የኢትዮጵያ ሕዝብ እስከሆነ ድረስ ለውጥ ፈላጊ የኢትዮጵያ ፖለቲካ አባላት እስከሆኑ ድረስ ሁሉም በጋራ ለውጡን እስከፈለግንና ለውጡ እውን ከሆነ ለምንድነው ብለን ስንጠይቅ ሁሉ ጊዜ በአእምሮ የሚመላለስ ይሄ ነው። ቁልፍ ችግሩም እዚህ ላይ ይመስለኛል። ክቡር ጠቅላይ ሚኒስትር በኔ ግምት በኔ እምነት እኔ አንድ በ2008 አካባቢ ላይ በኦሮሚያ የቄሮ ትግል በተጧጧፈ ጊዜ አንድ የኢህአዴግ ባለስልጣን የሆኑትን ሰው ተገናኝቼ ነበርና እንደዚህ ስለ ሰላም ጉዳይ ነው ምንነጋገረው ይቀርብ ነበርና እኔ አንድ የመሰለኝን ጉዳይ ነገርኩት። እንዲህ ቢሆንስ የሚለው ነገር ነውና ያ ሰው የውሃት ከፍተኛ አመራር ናቸውና አሁን አንተ ኢህአዴግ ከስልጣን ቢወድቅ ይሄ ሀገር የሚሆን ይመስልሃል ወይ ነው ያሉ። ብዙም ተዳፍሬ መናገር አልፈለኩም። አይ ሀገር መቀጠል አለበት የሚል ነገር ሳነሳ ከ80 በላይ ሃይማኖት ያላት ሀገር እንደ አሸን የፈላ ሃይማኖት ባለችበት ሀገር ሰላም አይሆን ታያለ ብሎ ያሉኝ ዛሬ ነው የተናገርኩት። ክቡር ጠቅላይ ሚኒስትር ምንድነው የሚባለው በአበው ተረት ማወቅ እናውቃለን ብንናገር እናልቃለን የሚል ነገር ስላለ ብዙ ችግሮች አሉ። ስለዚህ ለውጡ ከሆነ ለውጡን የገጠመው ችግርና ፈተናው ለውጡን በማይፈልጉ እና ለውጡ የመጣባቸው ኃይሎች እናም በለውጡ ውስጥ የተሰገሰጉ የለውጥ ሰዎች በሚመስሉ ኃይሎች ነው ሰላማችን ያጣ ነው። በጣም ይሄንን ስናገር እጅግ በጣም በዚች ባለፈው ካጫሉ ህልፈተ ህይወት በኋላ እንኳን እንደ ፖለቲካ አመራርም እንደ ኦሮሞነቴም ብዙ መረጃዎችን ስቀበል ስለነበረ ምናልባት መንግስትና የብልጽግና ፓርቲ አመራሮች የሚያዩት ወደ ውጭ ብቻ ሊሆን ይችላል። ችግሩን እያመጡ ያሉት ችግሩን ያመጡት ወደ ውጭ ያሉት ሰዎችን ብቻም አይደለም። እቤት ውስጥም ብዙ ችግሮች እንደ አንድ ኢትዮጵያዊ እንደ አንድ ፖለቲከኛም እንደ አንድ ኦሮሞም አይቻል። የውጭው ችግር አላማዬ ነው ብሎ ሁከትና ብጥብጡ ትርፍ ለማግኘት የሚሰራ የታወቀ በመንግስትም በህዝብም የታወቀ የኢትዮጵያ ህዝብ የሚያወቀ ጉዳይ ስልጣን ስላጣ ስልጣን ከጁ ስለወጣ ኢትዮጵያ እኔ ካልመራኋት ሀገራቶንም ብዙ ሃይማኖቶች አሉ፣ ብዙ ልዩነቶች አሉ። ያን ልዩነት ተጠቅመን እንቀውጣለን በጠብጣለን የሚል ነገር እናውቃለን። በፊትም እሱ ነው የሆነ ያለው። ነገር ግን ለውጡን ኃላፊነት ወስዶ ለውጡን እናሻግራለን ኢትዮጵያን ህዝብ እናሻግራለን ብሎ ደግሞ ከናንተ ጎን ደግሞ የቆመ መስሎ ደግሞ ችግሩ እንኳን ከበረደ በኋላ በዚህ በአዲስ አበባ ዙሪያና አዲስ አበባ ውስጥ ለምንተኛችሁ ቄሮ የሚሉ አመራሮች እናውቃለን። ክቡር ጠቅላይ ሚኒስትር ለምንተኛችሁ ቄሮዎች የሚል የፖሊስ ኃይል የጸጥታ ኃይሎችን እኛ እንኳን ብዙ መረጃ የሌለን ጉስን መረጃ ያለን ሰዎች እናውቃለን። ስለዚህ ሰላማችን ያጣነው ኮር ጥያቄውና ሴንሲቲቭ ኤሪያው ለውጡ በመጣባቸውና ለውጡን የመጣላቸውና በሚያስቀጥሉት ኃይሎች ውስጥ ነው የኢትዮጵያ ህዝብ ሰላም ያጣው። ስለዚህ እኛ እዚህ የተሰበሰብን የኢትዮጵያ ፖለቲካ ፓርቲዎች እውነት ነው ሀገር ወክለናል ብለን ብዙ አመት ለፍተናል።
የወከልናቸው ህዝብ አሉ ብለን እናስባለን። ግን በሰላም ጉዳይ ሰላም እንዲመጣ ብዙ የሰራን አይመስልም። ወይ ዝም ብለናል ወይ ደግሞ እኛ ምን ፈልጋለን ማለት ነው። ያንን ወከትና ብጥብጥ በአቋራጭ ስልጣን የመያዝ አባዜ እኔ ለመጨረሻ ጊዜ ይቆማል ብዬ ያስቤ ነበር። በጣም ነው የምናዝነው ለተከሰተው። ስለዚህ መንግስት እንደ መንግስት ላሳጥርና ብዙ የሚያናግሩን ነገሮች አሉ። የኦሮሞ ተረት ሁንደን ዱበተኒ ዱግደን ዱንገተኒ ይባላልና መንግስት መንቃት አለበት። መንግስትን ስንወቅስ ነበረ፣ እውነተኛ ወቀሳ ነበረ፣ ህዝቡ ሲወቅስ ነበረ። ያስታውሱታል ክቡር ጠቅላይ ሚኒስትር 2 ዓመት በሙሉ መንግስት ተኝቷል የለም እንደ እስከ መባል ደረጃ ደርሷል። ያስታውሱታል፣ እናስታውሳለን። ህዝባችን ትክክል ነበረ፣ የሚመጣውን አይቷል ማለት ነው። እኛም ጮኸናል። ለምንድነው ምርጫ በሌለበት ሰዓት በኦሮሚያ ውስጥ በበጋ ወራት አዋራ ተነስቶ ሀገር በማይታይበት ሁኔታ ሲቀወጥ የነበረው? የምርጫ ካምፔን የለም፣ የምርጫ ጊዜ ቀጠሮ የለም፣ ምንም ነገር የለም። እኛ ጥግዘን ምንድነው የሆነ ያለው ብለን እኮ ጥግዘን ፈርተናል። ፈርቷል እኮ ህዝብ ስጋት ውስጥ እያለ መንግስት አለኝ ብሎ እኮ ነው። የለውጡ መንግስት እኮ መንግስት ነው፣ ህዝቡ እውቅና ሰጥቶታል። በየአመቱ ሰኔ በመጣ ቁጥር ለምንድነው የምንቀብረው? ለምንድነው የምናለቅሰው? ሰኔ 16 በርሶ ላይና በጓደኞቹ ላይ ተጀመረ። በአማራ ክልል ላይ 2ኛው ሰኔ፣ 3ኛ ሰኔ በምንወደው አጫሉ ሁንዴሳ። ይሄ የኢትዮጵያ ህዝብ ያውቀዋል፣ ህዝቡ ያውቆታል፣ እኛም እናውቀዋለን። ስለዚህ እኔ በዚህ ጉዳይ ላይ ማሳሰብ የሚፈልገው እኛም እንደ ሀገር እቺ ሀገር እንድትቀጥል ከፈለግን የጋራ ሀገራችን እንድትሆን ከፈለግን እኛም ለሰላም ዋጋ እንክፈል። ለሰላም እንሞት፣ ማንም ይሞታል። ለሰላም እንቁም፣ ዘብ እንቁም። መንግስት ቅድም ያልኩት ነገር ወደ ውጭ ብቻ ሳይሆን ደግሞ ብብቱ ውስጥ አለ። ክቡር የቀድሞ ጠቅላይ ሚኒስትር እንዳሉት እኛ እጃችን እንደዛ ስናመለክት ወደ ኤርትራ ጦርነት በነበረ ጊዜ ነው። ምኖች ኪሳችን ገቡ ብሎ ያሉት ነው። እኔ ያን ብሔር አላነሳምና አሁን እውነት ለመናገር ነው ወይ አቅማችን ውስን ስለሆነ ነው ወይ የሚሰማን ስለሌለ ነው። በተለይም በኦሮሚያ ክልል ውስጥ በታችኛው አመራር ደረጃ ከቀበሌ አመራር የወረዳ አመራር እውነት ነው የሚናገረው። ይሄ በሚዲያ የሚተላለፍ ከሆነ ህዝቡ ይሰማል። ህዝቡ ተቸግሯል። መንግስትና ሌላው አካል መለየት አቅቶታል። በአንድነት ነው የሚሰሩት፣ የተሳሰሩ ናቸው። ትላንትና 27 ዓመት ሲዘርፍ የነበረ አመራር እየበጠበጠ ነው ያለው። ኦፊሻሊ እየበጠበጠ ነው ያለው። ሲረጋጋ ምን እንደሚሆን ስለሚያቅ ነው። ይሄ የህወሓትም ችግር እኮ ይሄ ነው። አገር ከተረጋጋች አገር ሰላም ከሆነ መንግስት ፋታ ካገኘ ምን እንደሚመጣ ይታወቃል። የህግ ተጠያቂነት ነው የሚመጣው። ከህግ ተጠያቂነት ነው ማንም አይድንም። እርሶም ብለዋል፣ እኛም ይህንን ሐሳቡን እንደግፋለን። ስለዚህ የኢትዮጵያ ህዝብ ሰላም ይፈልጋል። የኢትዮጵያ ህዝብ ለውጥ ይፈልጋል። የፈለገው ለውጥ ነው የመጣው። ልጁን ገብሯል፣ ደሙን አፍሷል፣ አሮጊት ሽማግሌ ሞቷል። ይሄ የልጆቻችን ዋጋ በከንቱ ማንም እንደፈለገ መጫወቻ እንዳይሆን መንግስት መጠናከር አለበት። የህግ የበላይነት መከበር አለባቸው፣ መከበር አለበት። የዜጎች ደህንነት ከምንም በላይ መጠበቅ አለበት። አመሰግናለሁ ክቡር ጠቅላይ ሚኒስትር። ስለተሰጠኝ ድል እጅግ አድርጌ አመሰግናለሁ ክቡር ጠቅላይ ሚኒስትር። ተስፋዬ ፈላህ እባላለሁ ከቁጫ ህዝብ ዲሞክራሲያዊ ፓርቲ ነው የመጣሁት። ቀደም ሲል ወንድሞቼ ወገኖቼ እንደገለጹት አገራችን ለጥቂት ጊዜ በሐዘን ከተዋጠች ማግስት የህዳሴው ግድብ ባልተጠበቀ ሁኔታ እጅግ አመርቂ ውጤት በማስገኘት የመጀመሪያው የውሃ ሙሌቱ በሰላም በመጠናቀቁ እንደ ፓርቲም እንደ ዜጋም የተሰማኝን ትልቅ ደስታ መግለጽ እወዳለሁ። እንኳን ደስ አሎት፣ እንኳን እንደ ኢትዮጵያ ህዝብ ደስ አለን።
የተነሱ ጉዳዮች በአገራዊ ሰላምና በህዝብ መረጋጋት ጉዳይ የተነሱትን እንዳለ የተመሳሳይ ስሜት እየተጋራው ሐሳብን ግን ወደ ደቡብ ክልል ማዛወር ፈልጋል። ተመሳሳይ መንፈስ ተመሳሳይ አካሄድ በደቡብ ክልል እየተስተዋለ ያለውን በተለይ በመንግስቶትና በድርጅቶች መዋቅር ውስጥ በከፍተኛ አመራር በውክልና ጽፈት ቤትን እስከ ማስተዳደር ትልቁን የመንግስትና የህዝብ ኃላፊነት የያዘው ጽፈት ቤት እስከ መምራት የተቀመጡ ከፍተኛ አመራሮች በህዝቡ አንድነትና ሰላም ዙሪያ የሚሰሩት አሉታዊ ተጽዕኖ እንደ ፓርቲም እንደ ዜጋም ግራ ያጋባን ይገኛል። በክልሉ እንደሚታወቀው በርካታ የማንነት ጥያቄዎች አሉ፣ የራስ አስተዳደር ጥያቄዎች አሉ፣ የቁጫ ህዝብ አለ፣ የወለኔ የተለያዩ የዶርዜ ጥያቄዎች አሉ። እነዚህ ጥያቄዎች ቀደም ሲል በነበረው በአስጨናቂው በአፋኙ ስርዓት ታፍኖ ለበርካታ ጊዜ የቆዩ ከመሆናቸው ጋር ተያይዞ ህዝቡ ያደረገው ተጋድሎና ሰላማዊ ትግል ከሌሎች የኢትዮጵያ ህዝቦችም ትግል ጋር በአንድነት ተጣምሮ ለለውጡ ሂደት የራሱን ጉልህ ሚና ተጫውቷል ብለን እናምናለን። ይሄ ህዝብ በተለይም ሰላማዊ ትግል በሰነድ በመሆራን በአርሶ አደሮች በአባቶች በሃይማኖት ተቋማት በሰላማዊ መንገድ የሚመራ የመብት ጥያቄ እንጂ የመንግስቶትን የለውጥ አካሄድ መቼም ቢሆን የሚደግፍ የሚቀበል እየተመኘ በመንግስቶት መዋቅር ውስጥ ባሉ ቀለባሾች የተቀለበሰውን ለውጥ ወደ ምድርቱ ወደ ህዝብ እናድርስ በሚል እንደው እንደ ፓርቲም የተዘጋጀ ነው የተዋቀረው መንግስቶትን ለመደገፍ እንጂ ከመንግስቶት ጋር ለመቀናቀን ከፓርቲም ጋር እንደሌላው ተፈካካሪ ለመሆን ሳይሆን ለውጡ ወደ ህብረተሰቡ ወደ ታች ወርዶ ክቡር ጠቅላይ ሚኒስትርን በሚዲያ ባሳባቸው እንዲህ ፊት ለፊት ተቀምጠን የምንመለከተውን በፈገግታ የተሞላውን ፊቶትን ከቀበሌ ሊቀመንበር የማናገኝ ዜጎች ከቀበሌ ከወረዳ አመራር የማናገኝ ዜጎች ሆነን ተሰቃይተን ያለን ህዝቦች ነን። የሰላምና የመረጋጋት ጉዳይ ምናልባት ለፖለቲካ ተፎካካሪ ፖለቲካ ፓርቲዎች የሚተው አይደለም፣ ወደ ሌላ የሚቀሰር አይደለም። በመንግስቶትና በፓርቲዎች ስር የተሰገሰጉ እጅግ ሊፈተሹ በሚገባበት አመራር ላይ እንዳሉት እንደ ደቡብ ክልልና እንደ አካባቢ ኮንቴክስት በተሰጠኝ በዚህ ብርቅ እድል መናገር መተንፈስ ፈልጋል። የማንነት ጥያቄ ዘመናትን ፈጅቶ በፌደሬሽን ምክር ቤት እየታየ ባለበት በየው ደረጃው የሚነሱ ኃይሎች የጽንፈኞች የጠባቦች እንዲህ አይነት የተለያዩ ስም እየለጠፉ የከለ አጀንዳ እዛ የሚያራምድ እዚህ የሚሰራ እየተባለ በእጅጉ የህዝቡ ደህንነትና የመኖር ዋስትና አደጋ ላይ በወደቀበት ሁኔታ ብዙ ሰዎች በዚህ ሰዓት የኮሮና እንኳ ስጋት ባለበት እስር ቤቶች በደህና ሁኔታ መጠበቅ እንዳለባቸው ታራሚዎች በደህና ሁኔታ መጠበቅ ባለባቸው ጊዜ በደረቅ ፖሊስ ጣቢያና በማረሚያ ቤቶች ታጉሮ ያሉበት አገራዊና ብሔራዊ ትጋቶትን በዜሮ የሚያባዛ ጥረቶች በአካባቢ ኮንቴክስት እየተሰሩ ያየን ከማልቀስም አልፎ ያመናል እንደ ዜጋም መኖር አልቻለም። ከዚህ ጋር በተያያዘ ቀደም ሲል የነበረው የማንነትና የራስ አስተዳደር ውሳኔ ሳይመለስ የክልል አወቃቀር ጥያቄ መጣበትና አንዱ የብሔር ተወካይ ምናልባት የብልጽግና ፓርቲ መሪ ስለሆነ የኔ ወገን በዚህ ካልተደራጀ ያኛው ወገን እዛ ካልተደራጀ እከሌና እከሌ ወደዚያ ካልሄደ እከሌን ደግሞ አግሊለ ነው ለብቻችን ካልገዘፍን በሚል አባዜዎች ክልሉ እየተናጠ ይገኛል። ይሄ መንግስቶት እየሰራበት መሆኑን ስለምናቅ ምንም እንትኔም ለው የለም። እንደ ፓርቲ ግን ስሜታችን መግለጽ እንፈልጋለን በዚህ ጉዳይ። ስለዚህ ክቡር ጠቅላይ ሚኒስትር እባክዎትን ለውጡን ተጠምተናል፣ እኛ በጋራ መስራት እንፈልጋለን። እኛ በማንም በመንግስት አመራርም ሆነ በድርጅቶ ወይ በመንግስቶ ላይ ልዩ ተጽዕኖ ለመፍጠር ሳይሆን በአጋርነት ትክክለኛ ለውጥ ወደ መሬት ወርዶ ያንን እያጣጣምን እንደ ዜጋ በጋራ የምንኖርባትን አገር ተጠምተናል፣ ናፍቀናል። ስለዚህ ለድርጅቶች የምናስቀምጠው ጉዳይ አሁን ኢብን በተቀመጠው ክልሎቹ በእንዲህ አይነት በዋቀር ተብሎ ተጠንቶ የወረደው ነው ፓርቲያችን የደገፈው። የኦሞቲክ ህዝቦችን አንድነት ደገፍን።
አይሆንም ሲሉ እኛ ደገፍን ለምን የመንግስት አቅጣጫ ነው የለውጥ አቅጣጫ የአንድነትና የመደመር አቅጣጫ ነው ግን ያንድን ደገፋችሁ ተብሎ ታስረናል 31 አመራሮቻችንና ደጋፊዎቻችን በዚህ ሰዓት በአርባ ምንጭ ማረሚያ ቤት እየማቀቁ ይገኛሉ ምን ስላደረጉ የርሶን ወይም የመንግስቶን ወይም እርሶ የወከሉት 80 ሽማግሌዎችና ሌሎች አጥንቶ ያቀረቡትን አጀንዳ ይሄ ለህዝብ ጠቃሚ ነው ለሀገር ይጠቅማል በአንድነት ተናበን በጋራ ብንተዳደር የተሻለ አገር በየአካባቢው የገነባን አንዲትን ኢትዮጵያ ብንገነባ ይሻላል በሚል የራስ መብታችንን ጠይቀናል በአንድነት ደግሞ ትልቅ መሆንንም እንፈልጋለን ግን ይሄ ሐሳብ የተኮላሸ ያለው በማንም አይደለም በውጫውያን በግብጽ አይደለም በሌላ ወገን አይደለም በድርጅቱ ውስጥ በተሰገሰጉ በአዲሶ የለውጦት ምናልባት ወይንጠጅ በአሮጌ አቁማዳ ስለተጨመረ መሸከም ያቃታቸው ህዝቡን ያተራመሱ ይገኛሉ የዚህ ወቀሳና ገፈፍ ቀማሹ ግን መንግስቶትና ድርጅቶት ስለሆነ የባኮትን በደቡብ ክልል ላይ እየተዋስተዋለ ያለው እኩይ የመንግስት አመራር አሰራርና በፓርቲዎቱ ውስጥ ተሰግስጎ ያሉ ጽንፈኝነት የተላበሱ ዋልታረገጥ አመለካከቶችን እያራመዱ ያሉ አመራሮችን ሃይ የሚል አሰራር ቢኖር የፌደራል መንግስት በክልሎች ጉዳይ ላይ ያለው ግንኙነትና መስተጋብር ሪሊ ኮንፊውዝ እስከሚያደርገን ድረስ የተለያየ ሀገር በአንድ ሀገር ውስጥ እንዳለ እስኪሰማን ድረስ እየተፈጠሩ ባሉ ጉዳዮች ላይ መንግስቶት ትኩረት ሰጥቶ የቁጫንም የወለንም የዶርዝ የሌሎችንም ህዝቦች ጉዳይ የመብት የዜግነት ጉዳይ ጭምር ስለሆነ በአግባቡ ተገንዝቦ የክልሉ ማወቃቀር ጉዳይ የአመራሩ ስሜት ሳይሆን እውነተኛ የህዝብ ስሜት በገለልተኛ መንፈስ ተጠንቶ በሚያግባባ መልኩ ክልሉም እንዲዋቀር የህዝቦችም ጥያቄ እንዲመለስ እንማጸኖታለን እናመሰግናለን ክቡር ጠቅላይ ሚኒስትር እድሉ ስለተሰጠኝ አዳነ ታደሰ ባላለው የኢዴፓ ፕሬዝዳንት ነኝ እንደሚታወቀው እንግዲህ ሀገራችን ባለፉት 2 አመታት ያለችበት ሁኔታ የተካረሩ የፖለቲካ ውጥረቶች የነገሰበት ሰላምና ደህንነት ወጥቶ መግባት ችግር የሆነበት ሁኔታ ውስጥ ነው ያለነው ከዚህ አንፃር ለዚህ ሁሉ አይነት ውጥንቅጥ ውስጥ መግባታችን አንደኛው ሌሎች ሀገሮች በሚያልፉበት የሽግግር ሁኔታ ውስጥ በመሆናችን ሊሆን ይችላል በሌላ በኩል ደግሞ የሀገራችን የፖለቲካ ኃይሎች የፖለቲካ ባህል ልምድ ማጣት ተነጋግሮ ተቀራርቦ በሐሳብ ጉዳይ በድርድር በሰጥቶ መቀበል ችግሮችን የመፍታት የፖለቲካ ባህል ልምድ በማጣታችን ሊሆን ይችላል ይሄን ካልኩ በኋላ እንግዲህ ቅድም ከመነሻውት ደፋርም ካለ ታሰረብኝ ቢሮ ተዘጋብኝ ብሎ የሚጠይቅ ካለ ይጠይቅ ብለዋል እንግዲህ ደፋር ስለሆንኩ ብቻ ሳይሆን የነገም የከነጎዲያም የሀገሬ ሁኔታ ያሳስበኛል ብዬ ሳይሆን ብዬ ስለምፈራም ጭምር በወቅታዊ ጉዳይ ጋር ተያይዞ በፓርቲያችን ላይ የደረሰውን ችግር መናገር ፈልጋለሁ በመጀመሪያ አንድ ግልጽ የሆነ አቋም አራምጄ መሄድ ፈልጋለሁ ባለፉት 20 አመታት ፓርቲያችን በሰላማዊ ትግል ዙሪያ ምንም የማያወላውል አቋም ነው ያለው ጽኑ አቋም ነው ያለው የሰላማዊ ትግልን ስናራምድ የቆየ ነው ለቤተ መንግስት ስለቀረብን ወይም ከቤተ መንግስት ስለራቀን ብለን አይደለም የሰላማዊ ትግል የምናራምደው ፓርላማው ወንበር ስላለን ስለሌለን ብለን አይደለም ይሄንን ምለው ኢህአዴግ 100% ማሸንፎ በሰላማዊ ትግል ላይ ያለንን አቋም ሳንቀይር እዚህ ስለደረስን ነው ስለዚህ ሰላማዊ ትግል በሰላማዊ ትግል ዙሪያ የማያወላውል አቋም አለ በውህከት በብጥብጥ በአመጽ ዲሞክራሲያዊ ስርዓት ይገነባል ብለን አናምን
ይህች ሀገር ዘላቂ የሆነ ዲሞክራሲያዊ ሽግግር ማድረግ ካለባት አንድ አማራጭ ብቻ ነው ያለው ብለን ስለምናምን ነው። ድርድር፣ ውይይት፣ ሐሳብ ብቻ ነው ወደ ስልጣን ላይ ያበቃ ይችላል ብለን ምናምን። ስለዚህ ከዚህ አንፃር ይሄንን አቋም ስናራምድ የቆየ ነው ለሰላም ካለን ጽኑ አቋም የተነሳ ነው። በአሁኑ ወቅት የአርቲስት ሃጫሉ ሞት ተከትሎ በተፈጠረው ሁከትና ብጥብጥ ብዙ የሰው ህይወት ሞቷል፣ ብዙ ንብረት ወድሟል፣ አላስፈላጊ ዋጋዎች ተከፍለዋል። የሀገራችንን ህዝቦች አብሮነት የሚያናጋ አንድነት የሚያናጋ ብዙ ድርጊቶች ተፈጽመዋል። ይሄ በጣም ያሳዝነናል፣ እንደ ዜጋም ያሳፍረናል። ነገር ግን ይሄንን ሁከትና ብጥብጥ ተከትሎ እየተወሰዱ ያሉ እርምጃዎች እኛን እያሳሰቡ ነው። መንግስት ህግና ስርዓትን አያስከብር አንልም። የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ ነው። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። ነገር ግን ይሄን አይነት አቋም ሲያራምድ የነበረ የሰላማዊ ትግል ሲል ዋጋ ሲከፍል የነበረ ፓርቲ ከዚህ ሁከትና ብጥብጥ ጋር ያይዞ ድንጋይ አስወርውረሃል፣ ገንዘብ ረድተሃል፣ አደራጅተሃል ተብሎ ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለን አናምን። ይሄን የምንለው አሁንም ማንም ሰው ከህግ በላይ ሆኖ አይታሰር አይደለም። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። አቶ ልደቱ አይታሰር አይደለም፣ ከተጠረጠረ ወንጀል ሲፈጽም ከተገኘ ማስረጃ ካለ አይያዝ የሚል ሰው የለም። ግን ከያዙ በኋላ መረጃ እሱን እስር ቤት አስቀምጦ መረጃ ማሰባሰብ ከበፊቱ ካለፈው 27 ዓመት ስርዓት የቀጠለ ጉዞ ነው የሚሆነው። መታሰሩ ብቻ አይደለም፣ የታሰረበት ሁኔታም በጣም አሳሳቢ ነው። ለህይወቱ አስጊ ሁኔታ ውስጥ ነው። በእስር ቤት ውስጥ ከእስር ቤቱ ጥበት አንፃር ፍጹም ለጤናና በተለይ ለወቅቱ በሽታ ለኮሮና በሽታ በጣም አጋላጭ ነው። የጤናው ሁኔታ ለዚህ የበለጠ ተጋላጭ የሚያደርገው ነው። ስለዚህ በዚህ ዙሪያ ፓርቲያችን ላይ በደረሰው በዚህ አይነት በአመራራችን ላይ ያለው የእስር ቤት ሁኔታ እጅግ አሳሳቢ ሁኔታ ነው። በዚህ በኩል መንግስት አሁንም በቂ መረጃውን ቶሎ በማቅረብ በአፋጣኝ ፍትህ የሚገኝበትን ነገር ቢያፈላልግ ጥሩ ነው እንላለን። በዚህች ሀገር ላይ ሐሳብን መግለጽ በተለይ በእርሱ የስልጣን ዘመን ሐሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። የሽግግር መንግስት ጥያቄ ማቅረብ ወንጀል አይደለም። እርሶም እንደሚያውቁት ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች
የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብዬ እላለሁ። በመጨረሻ ግን አንድ የሚያረጋንን ደግሞ ነገር ተናገር ይልቋጭ። በሁለት ጉዳይ ላይ ፓርቲያችን ከመንግስት ጎን ነው ቆሞ ለተሰራው ነገር ዕውቅና መስጠት ይፈልጋል። የመጀመሪያው አባይ ግድብ ነው። አባይ ግድብ ከመስረታው ጊዜ ጀምሮ ፓርቲያችን ሲደግፈው እዚህ ደረጃ እንዲደርስ ሲያበረታታ የአባይ ግድብ ላይ ተጽዕኖ የሚፈጥሩ አመለካከቶችን ሲያራምድ እዚህ ደርሷል። አሁን ትልቅ ምዕራፍ በመድረሱ እጅግ ደስተኞች ነን። በዚህ አጋጣሚ እርስዎንም እንኳን ደስ ያለው ልል እፈልጋለሁ። ሌላው የኮሮና ወረርሽኝን በመከላከል ረገድ ነው። የኮሮና ወረርሽኝን በመከላከል ረገድ የፓርቲ የመንግስት ድርሻ ነው ብቻ ብለን አናምንም። በዚህ መጠን በተቻለ አቅም ሁላችንም ይሄ ቫይረስ ጉዳት ከፍተኛ ጉዳት እንዳያስከትል ባያለንበት በየኃላፊነታችን ህብረተሰቡን በማስተባበርና በመምከር ከችግሩ ከፍተኛ ጉዳት ሳያስከትልብን ለመውጣት የሚደረገው ጥረት ላይ ከመንግስት ጎን እኛ እንቆማለን። ሌሎችም ፓርቲዎች በዚህ መጠን ችግሩን ለመቅረፍ እንዲንቀሳቀሱ አስተያየት ለመስጠት ነው። ስለተሰጠኝ እድል በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያ የህዳሴ ግድባችን የመጀመሪያ ዙር ሙሌት በተሳካ ሁኔታ መጠናቀቁ የኔም የፓርቲም ከፍተኛ ደስታ ያገኘንበት ክስተት ነው። ያንን ያው እንኳን ደስ ያለን አጠቃላይ ኢትዮጵያውያንም ሁላችንም እንኳን ደስ ያለን የሚል ነገር ለማለት ፈልጋለሁ። ከዛ በኋላ የህዳሴ ግድብ ኮሮናን መከላከልና የህግ የበላይነትን አንድ የሚያደርጉ ነገሮች አሉ። ነጣጥለን ከማየት ይልቅ አሁን በምንነጋገርበት አጀንዳ እንደ ሳብ አጀንዳ እንደ መቅረባቸው መጠን አንድ አርገን ነው እኛ የምናየው። አንድ አርገን እንዴት እናያለን ስንል በእነዚህ ጉዳዮች ዙሪያ ኢትዮጵያውያን ልዩነት ሊኖራቸው አይገባም። ተመሳሳይ ችግር የማንንም ቤት የሚነኩ ከወደቁ ማለት ነው ከተሳኩ ደግሞ የሁላችንንም ቤት የሚጠግኑ የሚጨምሩ ነገሮች ስለሆኑ የፖለቲካ ፓርቲም ሆን ልጅም ሆን አዋቂም ሆን ኢትዮጵያውያን ባንድ ወገን ባንድ አይነት አሰላለፍ ማራመድ የሚገባን ጉዳዮች ናቸው። የነዚህ መሳካት ኢትዮጵያን ይጠቅማል፣ ዜጎችን ይጠቅማል፣ ህዝቦችን ይጠቅማል። መክሰር ደግሞ ሁላችንንም ስለሚያከስር ስለዚህ ሶስቱንም ህዳሴን፣ ኮሮናና የህግ የበላይነትን ባንድ አይነት እይታ ከምናያቸው ወገኖች ነን። ያንን ለመግለጽ ፈልጋለሁ። ከዛ በኋላ ከሰላም አንፃር እንግዲህ ወቅታዊ ሆኖ ከሚነሱ የመጀመሪያዎቹ እንደመሆኑ መጠን ሰላምን በተመለከተ ሰላምን እንፈልገዋለን። ሰላምን የሚጠላ የለም። ምናልባት በሰላም መታጣት ሊያተርፍ የሚችል አካል ካለ እንዲህ አይነት ነገር ሊኖር ይችላል። ሰላምን ማደፍረስ ሊኖር ይችላል። በዓለም ላይም አለ፣ በሀገራችንም አለ። ነገር ግን ሰላምን ማጣት የራስን ፍላጎት ብቻ ሳይሆን አጠቃላይ አገራዊና ህዝባዊ ጉዳዮችን ቅድሚያ ስንሰጥ አክሳሪ ነገር በመሆኑ ሰላምን እንመኛለን፣ እንፈልገዋለን። ነገር ግን መመኘታችን ብቻ ያው ሰላምን አያሰፍንም። ሰላምን ሁላችንም እየተመኘን እያልን እያወራንም ሰላም ሲታጣና ጠፍቶ በተለይ
ባለፉት ጥቂት ቀናት ወይም 2 ሳምንት ምናምን አካባቢ ከተከሰተው የአርቲስት ሃጫሉ ሞት በኋላ እጅግ አሳዛኝ አሳፋሪም ጭምር የሆኑ ነገሮች ተከስተው አይተናል። የነዚህ ምክንያቶች ምንድናቸው ምናልባት የሚለውን እኔ መመልከት ያለብን ይመስለኛል። በግርድፉ ጥቅል አድርገን ስንመለከት አንደኛው የህግ የበላይነትን ከማስከበር እንደዚሁም ዲሞክራሲ ስፌሩን ማስፋት ከሚለው ሐሳብ አንፃር በተከተልነው አካሄድ ያ ክፍተት የፈጠረ ይመስለኛል። በዚህ ምክንያት ትሬድ ኦፍ ያገኝንበት ነው የሚመስለኝ። አንደኛው ዲሞክራሲ ስፌሩ መስፋት አለበት፣ ግልጽ ነው። ህግንም ግን ሳንደራደር ደግሞ የህግ የበላይነትንም ጭምር ማስከበር ይኖርብናል። እነዚህ አካባቢ የነበሩ ምናልባት ትግስቶች በአንደኛው በኩል ጠንክሮ በአንደኛው በኩል ደግሞ ድክመት የታዩበት ሆኖ ያ ክፍተት አንድ የፈጠረ ሆኖ አድርገን ነው የምናስበው። ሁለተኛው የሰላም እጦት በአገሪቷ ውስጥ በእኛ ግምገማ ከሚያመጡ ነገሮች የአደረጃጀት ጥያቄዎች፣ በተለይ በደቡብ አካባቢ የተለያዩ የአደረጃጀት ጥያቄዎች ይነሳሉ፣ የማንነት ጥያቄዎች ይነሳሉ። እነዚህ ግራውንዳቸው ሲታይ አንዳንዱ ትክክለኛና ተገቢ፣ ሌላው ደግሞ ፌክ ሊሆን ይችላል። እንደየግለሰቡ ሰብጀክቲቭ ሊሆን ይችላል። አክቹአሊ ኤኒዌይ እነዚህ ነገሮች ራሳቸው የሰላም እጦት መነሻ እንደሆኑ ነው የምናስበውና ሶስተኛው እና በጣም ትልቁ በኢትዮጵያ የፖለቲካ ኃይሎች መሃል ያለው የፍላጎት መለጠጥ፣ እጅግ በጣም የሰፋ የፍላጎት ልዩነት። ይሄ ነገር እነዚህ ነገሮች ያው ሰላምን አስፍነን በሰላም እንድንኖር እያደረጉ ያሉ ስለሆነ እነዚህን ማከም ምላሹንም ያመጣል የሚል እምነት አለን። ይሄ በተለይ ከፖለቲካ ኃይሎች ጋር አሁን ያነሳሁት ነገር ምናልባት ሁለተኛ ላይ በያዝነው አጀንዳ ሊፈታ የሚችል ሆኖ ዞሮ ዞሮ አሁን ያለው ነገር ግን ከቀድሞ የተሻለ ሰላም በአንጻራዊነት እያየን ያለንበትና መንግስትም ጠበቅ ያለ የህግ የበላይነትን የማስከበር ስርዓት ውስጥ የገባበት ሁኔታ እናያለን። ከዚህ ተሻሽሎ ደግሞ ፖዚቲቭ ሰላም በሀገራችን እንዲመጣም እንመኛለን። እነዚህን እንግዲህ በሂደት እየተፈታ ሲሄድ ሆፕፉሊ የምናገኛቸው ይሆናል ብለን ነው የምናምነው። ከዚህ ጋር አያይዤ በተለይ ከደቡብ እንደ መምጣቴ መጠን የደቡብ ህዝቦችን የክልል ጉዳይ ሲነሳ እንደ ፓርቲ ያለን አቋምም ጭምር አስቀምጬ መሄድ ስላለብኝ ፓርቲያችን የሚያምነው የህዝብ ፍላጎት ይከበር የሚለውን ብቻ ነው። እኛ ፎርሙሌት አድርገን የምንሰጠው የሆነ የክልል አደረጃጀት በፓርቲ ደረጃ የለንም። ህዝብ ግን ምንድን ነው የሚለው? ህዝቦች በተለያየ ጊዜ የህዝቦች ፍላጎት ተጠንቷል። አሁንም ጥረቶች እንዳሉ መረጃው አለኝ። የህዝቦችን ፍላጎት በመሰረታዊነት የህዝቦችን ፍላጎት መነሻ ያደረገ ህገ መንግስታዊ አካሄድ ይፍታው የሚል ሐሳብ ነው ያለን። አንዳንድ እንደ ፕሮፖዛል እዛም እዚህም የሚቀርቡ ነገሮች አሉ። እነዚህ ነገሮች ግን መገዛት ያለባቸው በህዝብ ፍላጎት፣ ህዝቦች በመረጣቸው አካሄዶች፣ ልምድም ጭምር የብዙ ጊዜ ልምድም ስላላቸው በዛ መንገድ ቢፈታ የሚል ሐሳብ ነው ያለን። ለማሳጠር ያህል ቀጥሎ ቅድም አንድ እሶ ጠቀስ አድርገው ያለፉት ነገር አለ። ከፓርቲዎች እና ከመንግስት ማለት በተለይ ከገዢው ፓርቲ አንጻር ያሉ ግንኙነቶችን በየአካባቢው በሚለው አንድ የኔም ፓርቲ ያጋጠመ ነገር
እንደ ስሞታም ወይም እንደ አቤቱታም አቅርቤ ለማለፍ ሞክራለሁ። አርባ ምንጭ ላይ ነው ቤዛችን። አርባ ምንጭ ላይ የፖለቲካ እንቅስቃሴዎች እናደርጋለን። በዚህን ጊዜ በተለያዩ ጊዜያት የኛ አባላት ታስሯል። ምክንያቱ ምንም ይሁን ምንም ታስሯል። ታስሮ ፍርድ ቤት ይቀርባሉ፣ ፍርድ ቤት ይለቃቸዋል። ኢሚዲየትሊ ደግሞ በር ላይ ፖሊስ ጠብቆ እንደገና ያስራቸዋል። ይለቀቁ ተብሎ ቢጻፍም አይለቅም። ሲፈልግ 4፣ 5 ቀን 10 ቀን እንዲህ አስሯቸው ነው የሚለቀው። ይሄን አጋጣሚ በመጠቀም እችን ሐሳቡን ጭምር አቅርቤ ለማለፍ ነው። አመሰግናለሁ። በጣም ቀላል የማይባሉ ሀሳቦች ተነስተዋል። በዚህ ጉዳይ ሪአክት ባደርግና ጥያቄው ዘወዘወኝ ስለሆነ ባደርግና ምናልባት ተጨማሪ ውይይት ያስፈልገናል የሚል ከሆነ ቀጠሮ መያዝ ነው የሚሻለው። እኛ ስንታገል የታሰሩ ሰዎች ይፈታሉ፣ ካላግባብ ከሀገራቸው የተሰደዱ ሰዎች ይመለሳሉ፣ ይሄ ሀገሬ ሁሉም ይሆናል ብለን ታግለን አሸንፈናል። ያሸነፍነውን አልተናገርንም እንጂ በጣም አስደማሚ በሆነ መንገድ ነው ያሸነፍነው። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት ኤርትራ ያለ ይመለስ፣ አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ ውሳኔ ብቻ ስለሚፈልግ መልሰናል። እስረኛ ስንፈታ በይቅርታ አዋጅ ልንፈታ የማንችላቸው ሰዎች ስለነበሩ የምህረት አዋጅ አውጥተን ፈተናል። ከ40 ሺህ በላይ ኢትዮጵያውያን ከውጭ ያሉ ኢትዮጵያ ውስጥ መግባት የማይችሉ የተከለከሉ አሁን እንደሚፈነጨው እኮ አይደለም መግባት የማይችሉ ሰዎች በምህረት አዋጅ እንዲገቡ አድርገናል። ከኢትዮጵያ በስም ዝርዝር በኢሚግሬሽን ቢሮ አቶ ኤክስ፣ አቶ ዋይ፣ አቶ ዜድ ከኤርፖርት ሲወጡ መውጣት አይችሉም የሚል ሊስት ነበር። አንስተናል። የፈለገ ሰው ይውጣ፣ የፈለገ ሰው ይግባ ብለን ዛሬ ኢትዮጵያ ውስጥ ያሉ ሀብታሞች፣ ምሁራን፣ አዳዲስ የመጣችሁ ሰዎች ጠይቋቸው። እንኳን እነሱ እኛ ኤርፖርት ሄደን የኤግዚት ስታምፕ እስኪመታ እፎ ያንልም ጭንቀት ነበረ። ሰው ቪዛ ኖሮት ብር ኖሮት ሄዶ እስኪመታ ካሁን ተመለስ ባላለው እያለ የሚወጣበት አገር ነው። ደግነቱ ይረሳል፣ ረሳችሁት እንጂ። እንደነዚህ አይነት የፖለቲካ ፓርቲዎች፣ ሚዲያዎች፣ ኢንዲቪጁዋልስ አሸባሪ የተባሉ አሸባሪ መሆናቸው እንዲነሳ አርገናል። ይሄ ጉዳይ በውሳኔ የሚሰራ ነበረ። ልክ በፓርላማው ንግግር መሰረት እነዚህን እየወሰን ከመጣን በኋላ ጉዳዩ ለካ በዚህ አይፈታም። እንዳላችሁት በጣም የተብኳካ ነገር ኢትዮጵያ ውስጥ አለ። ኔሽን ቢልዲንግ ላይ ችግር አለ፣ ናሬሽን ላይ ችግር አለ። የሚያቀራርበን ሐሳብ አንዳንዱ እንደተባለውም ኢትዮጵያ ማለት የሚያሳፍረው ኢትዮጵያ ያለበት ደግሞ ተራ ዜጋ ሳይሆን ፖለቲካ ፓርቲ አይነት ስብስብ ነው። በምን እሳቤ እንደምን ሄድ ዶክመንት ማበጀት ነበረብን። ዶክመንት ካበጀን በኋላ ዶክመንቱ ፖሊሲ አይሆንም፣ ዶክመንት ስትራቴጂ አይሆንም፣ ዶክመንት ተቋም አይሆንም። በዶክመንት ከተግባባን በኋላ መከላከያችን እንዴት እንገንባ ብለን ስናይ ለካ መከላከያ ለአንድ ፓርቲ ለአንድ አስተሳሰብ እንዲቆም የተሰራ ነው። እሱም በዝርዝር መፈተሽና ይሄ እሳቤማ ለኢትዮጵያ የሀገር መከላከያ ግንባታ አይሆንም ብለን ራሱን አስችለን መተቸት። ከተቸን በኋላ እዛ ካለ አመራር ጋር በዚያ ጉዳይ መግባባት ቀላል ጉዳይ አልነበረም። ቢኮዝ 20 ምናምን ዓመት ሲሰማ የኖረውን ነገር ስህተት ነው ማለት ከባድ ነው። ትችት ብቻውን በቂ አይደለም። አማራጭ ስትራቴጂ ማዘጋጀት አለብን። ይሄ ለፖሊስ ይሰራል፣ ለውጭ ጉዳይ ፖሊሲ ይሰራል። ከፖሊሲ በኋላስ ማሰልጠን ያስፈልጋል፣ ሰው ማዘጋጀት ያስፈልጋል። ተቋም ግንባታ እንደዚህ ቀላል ነገር አይደለም። እኛ እጅ ላይ ስለሆነ የቀለለባችሁ እንጂ እናንተ ብትመጡማ ማኖ በማኖ እንደምትሆኑ አትጠራጠሩት። ምክንያቱም ቅድም እንዳነሳችሁት ውስጥ ያለው አርበኛም ቦታው ካልተመቸው የኮብራው አይነት ካልተመቸው እዚህ የበላ እዛ የሚሰራ ስለሆነ ማለት ነው። ከሚሊየን በላይ ሰራተኛ ያለው መንግስት ሁሉን ሰው የሚያቅበት ቴስት ማድረግ የሚችልበት መሳሪያ የለውም። ኮሮና እንኳን ገና 300 ሺህ ቴስት ያደረግነው
ቴክኖሎጂ የለም እየፈተሽን ይሄ ሰው ጤነኛ ነው ይሄ ጤነኛ አይደለም ማለት አንችልም። ደህንነት በእኛ እጅ አልነበረም፣ መረጃ አልነበረንም። በምን ትርክት ኢትዮጵያን ወደፊት መውሰድ እንዳለብን የተዘጋጀ ነገር የለም። ሞራል ብቻ ነው ያለው። ለዚህ ነበር ከዚህ ቀደም ከሞራል ወጥታችሁ ተዘጋጁ፣ ሐሳብ አዘጋጁ የሚል ኮሜንት ሰጥቻችሁ ነበር እና የተቋም ግንባታው ጀምረነዋል። እናንተም ተጨምራችሁበት ገና ብዙ ትግል ይፈልጋል። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጨረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይህን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። ሀገር ተብሎ እኮ 1 ሚሊዮን 2 ሚሊዮን ያላቸው ህዝቦች ይሰቃያሉ። የተቋም ግንባታውን በዚህ መንገድ ብናይ፣ ከተቋም ግንባታ ውጪ ፕሮጀክቶች አሉ። በአዋጅ ከዛሬ ጀምሮ እስረኛ ይፈታ እንደሚባለው ከዛሬ ጀምሮ ህዳሴ ይገደብ በሚል መንገድ የማይሰሩ ህዳሴን ቁጭ ብለን ስንፈትሽ ለካ የአመራር ችግር አለበት። የት ጀምረው የት እንደሚጨርሱ የማያውቁ ሰዎች ናቸው ተሰብስበው ያሉት። እነዚህ ሰዎች ከአመራርነት ማንሳት አይቻልም። በህዳሴ ፕሮጀክት ውስጥ የሚሳተፉ አመራሮች የቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና። ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው። እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ አለኝ በማግስቱ። እንኳን ለሱ ልሰጠው ለሰራተኛ ደሞዝ መከፍለው አልነበረኝም። ይሄን በአዋጅ ልቀይር አልችልም። ከየት ነው ገንዘብ አምጥቼ ይሄን ነገር የማስቀጥለው? ምክንያቱም ህዳሴ እንደ ሐሳብ በጣም ምርጥ ሐሳብ ነው፣ ግን አልተመራም። ስላልተመራ ውጤት ሊያመጣ አይችልም። እንዳልኳችሁ በተደጋጋሚ ለውጡ ባይመጣ በ10 ዓመትም አያልቅም ህዳሴ። በዛ ትራክ ላይ አልነበረም። ህዳሴ ብቻ አይደለም፣ የስኳር ፋብሪካዎች አሉ፣ ኢንዱስትሪያል ፓርኮች አሉ። ነጌሌ ዳዋ የሚባለው የግድብ ፕሮጀክት እኮ የተከበራቸው ፖለቲካ አመራሮች ግድቡ አልቆ ዘሆል ፕሮጀክት አልቆ አርሶ አደር ጋር ተወያይቶ ውሃ መያዝ ባለመቻሉ የነበረው አመራር 3 ዓመት ቁጭ ብሏል። እንደዚሁ 3 ዓመት ማለት ቀላል አይመስላችሁ። ኢነርጂ ሺፍት ነው ኢትዮጵያ ውስጥ ኢነርጂ የለም። ኢንቨስት አድርገናል፣ ውሃ ለመያዝ ግን አልቻልንም። ይሄንን በአዋጅ ልንፈታው አንችልም። መገምገም፣ ማየት፣ ማስተካከል ይፈልጋል እና ሂደቱን በዛ መንገድ ብታዩት ጥሩ ነው። ተቋም ግንባታ ትንሽ ያስቸግራል። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንፃ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንፃ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ይሄን በትዕግስት በማስተዋል ካልሄድም በስተቀረ እናንተ እንዳሰባችሁት በቀላሉ የሚሆን አይደለም። እኔም ማረጋግጥላችሁ ባለፈው 2 ዓመታት ኢኮኖሚ ላይ የነበሩት በርካታ ስብራቶች ከእሳቤ ጀምሮ ለውጥ ለማምጣት ሙከራ ተደርጓል። አሁንም ችግር አለ። አሁንም ስራ ይፈልጋል። በፖለቲካው የመጣው ለውጥ ለምሳሌ በመንግስት ሚዲያ ቀላል ኤግዛምፕል ልስጣችሁ። በመንግስት ሚዲያ ጋዜጠኛ ሆኖ የሚጠይቀውን ሰው ይሄ ለውጥ እኮ ለውጥ ያመጣ ብለን ስንጠብቅ የባሰበት ሆነ፣ እናንተ ዝም ብላችሁ ተቀምጣችሁ ብሎ መጠየቅ የሚችል ጋዜጠኛ ስለ ለውጥ ይጠይቃል። ሰውየውም ይመልስለታል። እኔ ብሆን እንዲህ ብለህ መጠየቅ የቻልከው እኮ ለውጥ ስለመጣ ነው እንጂ መንግስት በዋልታ ውስጥ በፋና ውስጥ በኢቲቪ ውስጥ እንደዚህ አይነት ጠያቂ ጋዜጠኞች ተሸክሞም ልሸከም አስበው ማያውቅም። ለውጥ ከዛ ነው የሚጀምረው። ሌላው ሂደት ነው። ራስን ሳትለውጥ
ሀገር መለወጥ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። ስለዚህ ተቋም ግንባታው አስቸጋሪ ነው እንዳላችሁት የእናንተ ድጋፍ ያስፈልጋል። ቢያንስ በኢንፎርሜሽን የሚያጭበረብረውን የሚሰርቀውን በየቦታው እያሰረ 4 ወር 5 ወር የሚያስቀምጠውን መረጃ ይሰጣችሁን ከተጋገዝን ፈር እየያዘ ይሄዳል የሚል እምነት አለኝ። እኔም በሱ መንገድ እንተጋገዝ። እኛ እንጀምረዋለን እናንተ ብትመጡም አያልቅም። ተቋም ግንባታ will take us years። የጃፓን ኢኮኖሚ ፋውንዴሽን ተቋም ግንባታ ነው። የኮሪያ ኢኮኖሚ ፋውንዴሽን ተቋም ግንባታ ነው። ልማታዊ መንግስት የሚባል ፍልስፍና የለም፣ ቲዮሪ የለም፣ አስተሳሰብ የለም። ሜተድ ነው። ችግር መፍቻ ሜተድ። ችግር መፍቻ ሜተድን ተቋም ገንብቶ የፈቱ ሀገራት በምን አይነት መንገድ እንደፈቱ ምሁራኖች የነበራቸው ሚና፣ ፖለቲካል ፓርቲዎች የነበራቸው ሚና እናንተም ብታግዙን ጥሩ ነው ብዬ አስባለሁ። ሁለተኛ ያነሳችሁት ሰላም ነው። ስለ ሰላም ያላችሁ ኮንሰር ያነሳችኋቸው ኢሹዎች ምንም ልዩነት የለኝም። ግን የተከበራችሁ የፖለቲካ ሰዎች እባካችሁን ሌላ ሰው ሞቶ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት፣ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ? ልጆቻቸው ቆስሎ ያውቃሉ? የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብተው አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆን መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳ መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኖ አይባልም፣ ማኖ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። አሁን ዳኞች በዓለም ባለው ልምምድ ብቻቸውን ስለማይችሉ በቴክኖሎጂ ይታገዛሉ፣ በካሜራ። አሁን ያለው ዳኛ ቅድም እንዳላችሁት የሚጎለው ነገር ካለ በመረጃ ማገዝ፣ በአቅም ማገዝ ያስፈልግ ይሆናል ማለት ነው። የድሮ እግር ኳስና የአሁን እግር ኳስ አንድ አይደለም። ዳኛው ይነገረዋል፣ እዚህ ጋር ላይ ይሄም በደንብ አስተውል እየተባለ ይነገረዋል፣ ይታገዛል። ዳኞች የግድ ያስፈልጋሉ። ይሄም በቂ አይደለም። ፉትቦል ፌዴሬሽን ያስፈልጋል። በሚቀጥለው እሁድ ጊዮርጊስ እና ቡና እንደሚጫወቱ ፌዴሬሽን ካልወሰነ፣ ክለቦች ተነስተው እኛ ብቻ እንጫወታለን ካሉ አይሰራም። ለዚህ ነው የምርጫ ቦርድ የሚያስፈልገው፣ ተቋም የሚያስፈልገው። የኛም ፖለቲካ ስናይ ምርጫ ቦርድ ያራክሳል፣ ኢንስቲትዩሽን ያራክሳል፣ ኢንስቲትዩሽን ስራ ሊሰራ አይችልም ይላል። ምርጫ ቦርድ አዋጅ ከመቀየር ጀምሮ የምርጫ ቦርድ አባላት እናንተና ወያይተን የሰራ ነው። አንድም በምርጫ ቦርድ ምርጫ ውስጥ ብልጽግና ሚና አልነበረው። የነበራችሁ ታውቃላችሁ። ገለልተኛ ሰዎች ተደራጁ፣ ሐሳብ አቀረቡ፣
ኦነግ ያቀረበውን አብን ያቀረበውን ሌላ ፓርቲ ያቀረበውን ነው እኛ ቦርድ ያልነው። የነበራችሁ ታውቃላችሁ። አሁንም ቦርድ ነኝ ብሎ ምን እንደሚሰራ ወደፊት ግምገማ የምናየው ጉዳይ ነው። የፖለቲካ አቋም የሚያራምድ ስንት ሰው አለ ቦርድ ነኝ እያለ። በፍርድ ቤት እንደዛ አድርገናል። በሰብአዊ መብት ኮሚሽን እንደዛ አድርገናል። እንዳትጠረጥሩን እንኳን ከእናንተ ጋር የተገፉ ሰዎችን እንዲመሩ አድርገናል። እነሱን ቀረብ ብሎ መደገፍ ማገዝ ነው የሚያስፈልገው። እዚህ ያለን ሰዎች ተቋም እየናቅን ህግ እየናቅን ህግ የሚያስከብሩ ሰዎች እየናቅን ስለ ዲሞክራሲ ብንናገር ሰሚም አይኖርም። ወደፊትም ዲሞክራሲ ማረጋገጥ አይቻልም። አምስቱን ህጎች ማክበር አስፈላጊ ነው። የእናንተ ማራዶናዎች ቤታችሁ ያዟቸው። በኢትዮጵያ ውስጥ የተለየ ማራዶና የለም። እኔም አንተም የሚዳኘን ህግ ነው። እኔም ካጠፋው ፍርድ ቤት መሄድ አለብኝ። ለምን ታዲያ ይሄን ካመናችሁ ዝም ብላችሁ ከፍታችሁ ተዋችሁ ካላችሁ ኮሽ ባለ ቁጥር ካሰር መልሰን ወደ ነበርንበት ስለምን ሄድ ትንሽ መታገስ ስለሚያስፈልግ ያን ብናደርግ ህዝቡም ይገነዘባል የሚል ሐሳብ ስለነበረን እንጂ አቶ አዳነ እንዳነሱት የሚያሳስር ማስረጃ ጠፍቶ ነው እንዴ? ሁላችሁም የምታውቁት አይደለም? በየአደባባዩ የነበረውን ሁኔታ እዛው ላይ የተወሰነ የአቶ አዳነን ነገር ለማንሳት አብዛኛው ሐሳቡን አከብራለሁ። በተለይ ለሰላም ትግል ያለውትን አቋም እኔም አደንቃለሁ። ግን ቢስተካከል ብዬ የማስባቸው አንደኛ ፓርቲያችን የሰላም ታጋይ ሆኖ ሲያበቃ ታሰረ ያሉት ፓርቲው ቢታሰር እርሶ እዚህ ምን ያደርጋሉ? ከፓርቲው ውስጥ እኮ ግለሰቦች ነው የታሰሩት እንጂ ፓርቲውና እርሶ አሉ። ለኛ ከፓርቲው ጸብ የለንም ማለት ነው። ጸብ ያለን ከግለሰቦች ነው። ግለሰቦቹ ምንም ነገር አልሰሩም ባልተሟላ ማስረጃ ያሉት እርሶ ዳኛ፣ እርሶ ከሳሽ ከሆኑ ደግሞ ፍትህ የለም። እርሶ ለጓደኞቻቸው እንትን በደል አልፈጸሙም ብለው መከራከር ይችላሉ። ከሳሽ ደግሞ በደል ፈጽመው ብሎ ይከራከር። የፍትህ ስርዓቱ ደግሞ የሚወስነውን ውሳኔ ይወስን እንጂ እኛው ራሳችን ችግር የለም ካል አይሆንም። ሌላም የማይገባኝ ነገር ግን ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ኢትዮጵያን የሚያድነው እንጂ የኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራን በስተቀረ በእኛ ልክ የታሰረበት የለም። አሁን ከፓርቲ በቁጥር በእኛ ልክ የታሰረበት የለም። በዚህ ሁኔታ አንዳንድ ቦታ እኮ ዘሆል ካቢኔ ያሰርንባቸው ከተማዎችና ወረዳዎች አሉ። በቁጥር ከመጣ አብዛኛው የታሰረው የብልጽግና አመራር ነው፣ ቀጥሎ ፖሊስ ነው፣ ይቀጥላል። አሁን እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትሉትን የምትመኙትን ሰላም እናመጣለን? ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻለው። ይሄ እንደተጠበቀ ሆኖ የሐሳብ ነጻነት እርሶንም ቢሆን አይችሉም ማለት መብት ይኖርናል እንዴ? በጣም ብላችኋል እኮ ከዛም በላይ ብላችሁ የለ እንዴ? ከዛም በላይ እኮ በጣም ብዙ ብላችኋል። መች ተናግሬ ያውቃለሁ? የሚሳደቡ አለ እኮ ልክ አብሮ የቆሎ ጓደኛ ይመስል ሲሳደብ የሚውል እኮ አለ። ተናግሬ አላውቅም። እንዳሉት ነው፣ መፈቀድ አለበት እሱ። ምንም እንኳን ኢትዮጵያዊ ጨዋነት ያለበት ውይይት አስፈላጊ ቢሆንም በዚያ ብለን ያሰርነውም ማሰር ያለብንም ሰው የለም። ሁለተኛ ያነሱት ቁም ነገር እስር ቤቱ ከጤና ጋር
ምቾት ጋር ያነሱት ጉዳይ ይሄም ስትሪክትሊ መታየት ያለበት ነው። እኔ እስካሁን ያለበት ነገር አላቅም፣ ፎሎ አደርጋለሁ። ማንም ሰው በእስር ምክንያት እንዲጎዳ አንፈልግም። በፍጥነትም ፍርድ ቤት ቀርቦ አንዳንዱ በዋስ መታየት ያለበት ካለም ቢታይ ችግር የለም። እዚህ ጋር ግን ጥንቃቄ የሚያስፈልገው ነገር በዚሁም ለህዝብ መልእክት እንዲሆን እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁኝ። ግን አንድ ያልገባችሁ ሚስጥር አለ። እኔ የእናንተ ፓርቲ አባላት አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። ናና ማረሚያ ቤት ያቸው ብትሉኝ ዝግጁ ነኝ። የነሱን እስር በአንድ ቀን መጨመርም በአንድ ቀን መቀነስም ግን አልችልም። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። ይሄ እንደተጠበቀ ሆኖ በኋላም ከራሴ ሰዎች ጋር እነጋገራለሁ። የማንኛውም ፖለቲካ አመራር ተጠርጣሪ ሰው ጉዳዩን በዋስ ውጭ ሆኖ መከታተል የሚያስችል ነገር ካለ የፍትህ ስርዓቱ ደግሞ ህጉን ተከትሎ ማድረግ አለበት። መጫን አያስፈልግም። ወንጀሉን በትክክል በማስረጃ ማየት፣ በዋስ የሚታይ ከሆነ በዋስ ማየት፣ በፍጥነት ፍርድ መስጠት የሚቻል ከሆነ መስጠት። በዚህ ጉዳይ የፍትህ ስርዓቱ ሚናውን መጫወት አለበት። እኛም ድጋፍ እናደርጋለን። ካላግባብ ሰው 2 ወር 3 ወር እንዲታሰር አንፈልግም። ፍላጎት እሱ አይደለም። ግን ያለን ሲስተም ይሄው ነው። ይሄን ሲስተም ይዘን ምናልማቸውን ምርጥ ህልሞች እውን ማድረግ እንቸገራለን። ተቋም ስላልገነባን በሰዎቹ አያያዝ በእስር ቤት ጉዳይ ጥራትና ከደህንነት ጋር የሚያያዝ መሰል ጉዳዮችን በፍጥነት እንፈታለን። ግን አንድ ፋሽን አለ። ቁርስ ምሳራታቸውን ስልቅጥ አድርገው እየበሉ ፍርድ ቤት ሲወጡ ምግብ አልበላውም አይነት ጫወታ፣ ይሄ ፋሽኑ አልፏል። ይሄ እንደዚህ አይነት አመጽ ማስነሳያ መንገድ ፋሽኑ አልፏል። አዳዲስ እንኳን ታክቲክ መፍጠር ያስፈልጋል። የነበረውን ታክቲክ መድገም ብዙ አስፈላጊ ስላልሆነ እሱ አይሰራም። እኛ በተቻለ መጠን እስር ቤቱ ንጹህ እንዲሆን የሚያስፈልጋቸው እንዲሟላ ማክሲመም ኤፈርት እናደርጋለን። አገር አቅማ በፈቀደ መጠን የፍትህ ስርዓቱን ግን ወንጀል ሰርተ ባልበላም ወንጀል ሰርተ በሆነ ምክንያት ሊቀመንበር ነኝ ሲሲ ነኝ በሚል የሚፈታ ነገር እንደሌለ ደግሞ በደንብ ከግምት ውስጥ ቢገባ ጥሩ ይመስለኛል። ሰላምን በፓርቲ ፍላጎት በመንግስት ፍላጎት በእኛ ፍላጎት ብቻ ማከናወን አንችልም። እኛ ያለን ፖሊስ እኮ 100,000 ገደማ ነው። ያለን ህዝብ 100 ሚሊዮን ነው። እያንዳንዱ ሰው እያንዳንዱ ሰፈር ራሱ መጠበቅ አለበት። ሰላሙን ማረጋገጥ አለበት። ሰው ለሰላሙ እያንዳንዱ ዜጋ እናንተን ጨምሮ መትጋት አለበት። ያ ከሆነ ብቻ ነው የተሟላ ሰላም ልናመጣ የምንችለው የሚለው ጉዳይ ቢታሰብ በጋራ ብንሰራ ብንወያይ ጋፖች ካሉ እየፈታን ብንሄድ ጥሩ ነው። ለታረደ ሰው ሳንጨነቅ ለተቃጠለው ሀብት ሳንጨነቅ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። አቶ አዳንም ከዚህ አንጻር ቢመለከቱት ጥሩ ነው። ሽግግር መንግስት ሐሳብ ማቅረባችሁ ብዙም የሚቆረቁር ነገር አይደለም። ትችት ማቅረባችሁ የሚቆረቁር ነገር አይደለም።
የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሐሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሐሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው እንጂ እስሩን ብቻ ካጎላ ነው እናንተ መኖር እኮ አትችሉም። መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከእናንተም እኮ ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። አቶ አዳነ ላነሱት በፍጥነት ግን መፍትሄ ያገኘ ይሄዳል ብዬ ተስፋ አደርጋለሁ። ደቡብ በሚመለከት ብዙ ነገር ነው ያነሳችሁት። እንግዲህ ሁላችሁም እንደምታውቁት በደቡብ ክልል ውስጥ ኦልሞስት ሁሉም ዞኖች ሄጄ ውይይት አድርጌያለሁ። ለነሱም ነግሬያቸዋለሁ። ጠቅላይ ሚኒስትር ሆኖ ደቡብ ህዝቦች ጋር እንደኔ ውይይት ያደረገ የለም። በሁለት ዓመት ሳይሆን በ20 ዓመት የለም። ጊዜው ስጃ ወያይቻቸዋለሁ። በርካታ ጥናት አካሂጃለሁ። ገና መጥቼ በማግስቱ እኮ ነው ካለቀከን የሚለው ሐሳብ ባካችሁ ጊዜ ስጡኝ እያልኩ እየለመንኩ ነው የቆየሁት። እንደምታውቁት አሁን ዋናው ችግር ብልጽግና ነው። ዋናው ችግር እኛ ውስጥ ያሉ ሰዎች ገና ለገና ፕሬዝዳንት ለመሆን ነው የሚያጣደፉት ጉዳዩ። ይሄን ገምግመን ሌቦች ናችሁ ለህዝብ እድገት አልቆማችሁም ብለን 2-3 ቀን ጊዜ ወስደን ገምግመናል። አሁን እየገመገሙ ነው ያሉት። ግን እነሱ ብቻ አይደሉም። በእናንተም ወገን በርካታ ችግር አለ። ስትራክቸሩን ቁጭ ብሎ መፈተሽ የህዝብን ፍላጎት ማየት ችግር የለበትም። ግን የግል ጥቅም ለማሟላት ተብሎ ህዝቡን የሳት ራት ማለት ትክክል አይደለም። እሱን ህዝብ እያወያየን ነው። እውነተኛ ቅን ሐሳብ ካላችሁ እናንተም ገብታችሁ ማገዝ ነው። ደቡብ ላይ 2-3 ክልል ማድረግ ልማታችን ላይ ኢምፓክት ያመጣል ብሎ ህዝቡ ካመነ ችግር የለውም። ችግሩ ግን እየሆነ ያለው እና የለመንኳቸውም ወላይታ ሁለተኛ ከጋሞ ህዝብ ጋር የማይኖር ይመስል ገና ለገና ክልል ለመሆን ወላይታና ጋሞን ምናፋጅ ከሆነ ስልጤና ጉራጌን ምናፋጅ ከሆነ ከምባታና ሀዲያ ምናፋጅ ከሆነ ክልልም ብንሆን እኮ ሰዎቹ ጎረቤቶች ናቸው፣ ቤተሰብ ናቸው፣ አብረው ይኖራሉ። ይሄ ነገር ይቅር የሚል በጣም ጊዜ ወስደን አወያይተናል። አሁንም እያወያየን ነው፣ ውስጣችን እያየን ነው። እናንተም ብታግዙ ጥሩ ይሆናል። ከዚሁ ጋር ተያይዞ በደቡብ በኦሮሚያና በአማራ ነው ጎልቶ የተነሳው። ሌሎች ክልሎች ካለም ከብልጽግና ጋር ትነጋገራላችሁ። ከነገ ጀምሮ የኦሮሚያ ብልጽግና ጽህፈት ቤትና ፕሬዝዳንት፣ የአማራ ብልጽግና እና ፕሬዝዳንት፣ የደቡብም እንደዚሁ ቁጭ ብላችሁ መነጋገር አለባችሁ። ይሄንን አቶ ብናልፍ ብታመቻች፣ ለምሳሌ አርባ ምንጭ ላይ ሰው ታስሯል የሚለውን ጉዳይ አሁን መልስ ሰጥ ይቸገራል። በደቡብ ክልል የሚንቀሳቀሱ ፓርቲዎችና የኛ ፓርቲ ተወካዮች እዛ ያሉ ከመንግስት ጋር ሆነው ቁጭ ብለው የታሰረ ሰው ካለ፣ የተገረፈ ሰው ካለ፣ የተጎዳ ሰው ካለ እየፈተሹ በአስቸኳይ ማስተካከያ እርምጃ እንዲደረግ በእርሶ በኩል ሪፖርት እንዲመጣ። እንደዚህ አንፈልግም። እኛ ሰው እንዲገረፍ እንዲደበደብ አንፈልግም። ግን ሁሉም ጉዳይ ስለማናቅ አሁን እዚህ መልስ ብሰጥ ስለሚቸገር የደቡብ ከደቡብ ጋር፣ የአማራ ከአማራ ጋር፣ የኦሮሚያ ከኦሮሚያ ጋር ተነጋግራችሁ አቶ ብናልፍ ሰብሰባዊ ሪፖርት ከሰጠኝ በሚቀጥለው ፕሬዘንት አደርግላችኋለሁ ያለው ሁኔታ። የደቡብን ከእናንተም ጋር ከደቡብ ክልል ፓርቲዎች ጋር ተወያይቼበታለሁ። ከህዝብ ጋር ብቻ አይደለም። በደቡብ ፓርቲዎቹ ስንወያይ አሁን አባቴ እንዳነሱት ህዝቡ አንድ ነው፣ አንድ መሆን አለበት፣ ጊዜው አሁን አይደለም የሚል አቋም ያላቸው ሰዎች አሉ። የህዝብ ጥያቄ ነው መታፈን የለበትም የሚሉ አሉ። ተቃዋሚ ፓርቲ ሆነው ብልጽግና ውስጥም አለ። በየመድረኩ የነበረው ውይይትም የሚያሳየው ይሄንን ነው እና ይሄን ማቀራረብ ያስፈልጋል። በዛው አግባብ ይሄን መሆኑ ታውቆ የእናንተም ድጋፍ ቢደረግ መልካም ነው። ምርጫን በሚመለከት ኤግዛክትሊ እንዳሉት ምርጫ ፕሮሰስም አውትካም ነው፣ የአንድ ቀን ስራ አይደለም። ባለፈው ምርጫ ይደረግ እኛ ስንል የነበርንበት ምክንያት እንዳነሳችሁት 46 ፓርቲዎች መደረግ የለበትም ብለው 6 ፓርቲዎች መደረግ አለበት ካሉ በኋላ አሁን በሚዲያ ላይ ግን የሚታየው ብልጽግና ምርጫ መደረግ የለበትም የሚል አቋም ይዞ ሌሎቻችሁ ደግሞ መደረግ አለበት ያላችሁ በሚመስል መንገድ ነው ኮሙኒኬት የሚደረገው። ምርጫ አይደረግ የሚሉ ኃይሎች ከዚያ ፊት የነበሩት ቀላል የማይባሉት ምርጫ ቢደረግ የሚቆሙበት ቦታ ስለሌላቸው ምርጫ ሳይደረግ እኔ እንትና ፓርቲ ሊቀመንበር ስለሆንኩ ስልጣን ስጡኝ
ስልጣን ብቻ ነው ጉዳዩ። ምርጫም አያስፈልግም፣ ዲሞክራሲም አያስፈልግም። ለዚህ ነው ሽግግር መንግስት የሚሉት። ሐሳብ ቢኖራቸው ሐሳባቸውን ኦርጋናይዝ አድርገው ለአንድ ዓመት ምርጫ እንኳን እናንተ ብልጽግና ይህን ሁሉ ሪሶርስ ይዞ መዘጋጀት በጣም ከባድ። ተዘጋጅቶ አሰልጥኖ ሐሳብ ለይቶ ለህዝብ መቅረብ ነው ተገቢ የነበረው። አይደረግ የሚለው ሁሉ የነበረውን ሲቹዌሽን በማየት አይደለም። ከተደረገ ምንም ተስፋ የለኝም፣ ካልተደረገ ግን ዘመኑ አልቋል፣ ህግ አብቅቷል ብዬ ስልጣን ማግኘት ይችላል የሚል እሳቤም አለው። ኮሮና ከመጣ በኋላና በጋራ ካየን በኋላ ደግሞ ነምበር 1 ተቃዋሚ መጀመሪያ አይደረግ ብሎ እጅ ያወጣ ሁሉ እንዴት ምርጫ በኮሮና ምክንያት ይሰረዛል ሲል ነበር። ስለዚህ ሁሉም ውሳኔ ተቀባይነት የለውም። ይደረግም ቢባል አይቀበልም፣ አይደረግም ቢባል አይቀበልም ማለት ነው። ለዚህ ነው የ46 እና 6 ጉዳይ ያለው። ከትግራይ ክልል ጋር ተያይዞ ዶክተር አረጋዊ አንስተዋል። የኛን ፖዚሽን ነው እንዲያቁም ፈልገው። በትግራይ ክልል ግጭት እንዲነሳ ወይም ከአማራ ወይም ከኤርትራ ወይም የፌዴራል መንግስት ግጭት እንዲያነሳ በጣም ይፈልጉ ኃይሎች አሉ። እንደዚሁ ከምንሸነፍ በጉልበት ተመታን በሚል መጨረሻችን ይደምደም የሚል ሐሳብ ያላቸው ሰዎች አሉ። እኔ ለእርሶ ላረጋግጥ የምፈልገው ከትግራይ ክልል ጋር ውጊያ የመክፈት ፍላጎት የለኝም። የትግራይ ክልልም የጥይት ድምጽ መስማት ይበቃዋል የሚል ሙሉ እምነት አለኝ። በቂ ጊዜ ወስዷል ብዬ ስለማስብ ለዚያ ህዝብ ክብርና ለዚህ እምነት ሲባል ደግሞ እርሶ እንዳሉት በርካታ ችግሮች ሲያጋጥሙ ቆይተዋል። አሁን መምረጥ ነው። እኛ ብዙ ነን፣ ገንዘብ አለን፣ ፌደራል ነን፣ ፖሊስ አለ፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ህፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። በቂ ኪሳራ ስለሆነ እኔ በእድሜ አብዛኛዎቻችሁን ባላክልም ኤርትራ ስመላለስ ያየሁት ነገር ያ የ30 ዓመት ውጊያ ኪሳራ እንደሆነ ነው የገባኝ። ምንም ትርፍ ላይ ያመጣ በየተራራ የፈሰሰው ደም ያሳዝነኛል። ያንን ስህተት መድገም አለብን ብዬ አላስብም። ጠቃሚ ነው ብዬም አላስብም። ለጊዜው ነው ሆያ ሆየው እንጂ ከታገስን ሁሉም እየረገበ ቦታ መያዙ አይቀርም። ባረና ውስጥ ዋጋ የምትከፍሉ፣ በቲዲፒ ውስጥ ዋጋ የምትከፍሉ ሰዎች ካላችሁ ለህዝባችሁ የምትከፍሉት ዋጋ እንደሆነ አርጋችሁ ማየት አለባችሁ። ለግላችሁ አይደለም። ለዚያ ህዝብ ሰላም ሲባል የሚከፈል ዋጋ አርጋችሁ ማሰብ ጥሩ ነው። ብዙ ጊዜ ፕሮቮክ ይደረጋል ባይዘው ግጭት እንዲፈጠር ፌደራል መንግስት መታ እንዲባል ይፈልጋል። እኛ እነዛን ጥፋተኞች ብቻ ለይተን የምንመታበት ሁኔታ ቢመቻች ኖሮ ባልጠላን፣ ህዝቡን ግን የዚያ ግጭት ሰለባ ማድረግ አንፈልግም። በዚያ ምክንያት እንታገሳለን። ምርጫ በሚመለከት መጀመሪያ መስተካከል ያለበት በትግራይ ክልል ምርጫ እየተደረገ ነው የሚል የፖለቲካ ፓርቲ አመራር ሆናችሁ ማንሳት ትንሽ ከባድ ይመስለኛል። ሰው የእድር ምርጫ ሲያደርግ ወይም የድርጅት ጉባኤ ሲያካሂድ ወይ የሆነ ስብሰባ አካሂዶ ቅድም እንዳደረግነው ጥቆማ አቶ ሙሳን ተጠቆሙ አይነት ጥቆማ 7 ሰዎች ፔፐር ያቅርቡ ካለ ሁሉም ምርጫ ብለን የምርጫ ስያሜ መስጠት ተገቢ አይመስለኝም። ምርጫ ህግ አለው፣ ስርዓት አለው። እኛ ምርጫ እንዲደረግ የነበረን አቋም ታውቃላችሁ። ኮሮና አስቀረው። አሁን ቢበዛ እንደኔ እምነት 9 ወር 10 ወር ነው ምርጫ ቢቆይ። በትግራይ ክልል ያለው አሁን ያለው የእንቅስቃሴ ለምርጫ ቦርድ ጥያቄ አቅርበዋል። ምርጫ ቦርድ ምላሽ ሰጥቷል። የቀረውን ጉዳይ ፌዴሬሽን ምክር ቤት የሚያይ ይመስለኛል። ብዙ አያስጨንቀኝም። እኔ ለምን አያስጨንቀኝም? የፌዴሬሽን ምክር ቤት እስከሚቀጥለው ምርጫ የዛሬ 9 እና 10 ወር እስከሚደረግ ምርጫ ድረስ በክልልም በፌዴራልም አሁን ስልጣን ላይ ያሉ መንግስታት ይቀጥሉ ብሎ ወስኗል። በሌላ ቋንቋ በትግራይ ክልል ውስጥ ቲፒኤልኤፍ እስከሚቀጥለው ምርጫ ድረስ ይምራ ብሎ ፌዴሬሽን ወስኗል። ቲፒኤልኤፍ የሆነ ድራማ ሰርቶ ተመልሶ መጥቶ ነኝ ቢል እስከሚቀጥለው ዓመት ድረስ ውሳኔ እየደገመ ያለው እንጂ ምን ትርጉም የለውም። ችግር የሚፈጠረው ቲፒኤልኤፍ
ዲሞክራሲያዊ ምርጫ አድርጎ ስልጣኑን ለአረና ከሰጠ ያኔ እንጋጫለን። ቢኮዝ አረና እስከሚቀጥለው ዓመት ድረስ መንግስት መሆን አይችልም። ግልጽ ነው አባባሌ። የትግራይ ክልል መሪ አረና የሚሆን ከሆነ በምርጫው ተወዳድሮ ያኔ ከፌዴራል መንግስት ጋር ጸብ ይፈጠራል። ቲፒኤልኤፍ ግን ወረቀትን በትኖ ይሁን የሆነ ጉባኤ አካሂዶ ይሁን የሆነ የእድር ስብሰባ አካሂዶ ይሁን መልሶ ቢመጣ እስከሚቀጥለው ምርጫ ድረስ ፌዴሬሽን ምክር ቤት ኦልሬዲ ቆይ ብሎታል። በሂደቱ የሚያጠፋው ጉልበት፣ የሚያጠፋው ጊዜ፣ የሚያጠፋው ገንዘብ ጎጂ ነው ወይ አይደለም ህዝቡና ድርጊቱ ሊገመገመው ይችላል። ለዚህ ድራማ የምናወጣው ገንዘብ አይኖርም። በድራማው ሂደት ህግ የሚጥስ ከሆነና ፌዴሬሽን ምክር ቤት የሚወስን ከሆነ መንግስት የሚያየው ጉዳይ ይሆናል። በእኛ በኩል ግን ምርጫ አደርጋለሁ ሰው ባለ ቁጥር የሆነ ባወራ ቁጥር ወደ ውጊያ የምንገባ ከሆነ በጣም በርካታ ኢሹ ስላለን የጀመርነውን ነገር ያዳፍናል። የኢትዮጵያ መንግስታት ባህሪ ደግሞ እንደምታውቁት ወደ ውጊያ ሲገባ ውጊያ ያለብኝና ዝም በሉ ይላል። ይሄኛው መንግስት ማለቱ አይቀርም እንዳትሸወዱ። ከጀመረው ውጊያ ያለብኝና ዝም በሉ ብሎ ዲሞክራሲን ይገላል። የልማት ጉዳያችን ይቆማል። የትናንትናው ጥፋት ይደገማልና ትንሽ በሰከነ መንገድ ማየት ያስፈልጋል። ጉዳዩ ግን ብዙ የሚያስጨንቅ አይደለም። this is non essential። የኢትዮጵያ ፖለቲካ ዋናው ችግር ኤሴንሻል በሆነ ጉዳይ ላይ ፎከስ ማድረግ ሳይሆን ነን ኤሴንሻል በሆኑ አጀንዳዎች ላይ ማተኮር ነው። አሁን ይሄ የእድር ስብስብ ምንም ትርጉም የለውም ለኔ። እኔ አጀንዳ አድርጌ የማየው ጉዳይ አይደለም። የሚያስጨንቀኝ እኔ ያሉ ሀገር የኔሽን ቢልዲንግ ትርክቶች ያስጨንቁኛል እንጂ እንደዚህ አይነት ጉዳይ ብዙ ማስጨነቅ የለበትም ብዬ ነው የማስበው። በዚያ ቢታይ ጥሩ ነው። የጣና ጉዳይ ይታሰብበት ያሉት በጣም ነው የሚታሰብበት። ለጣና ትልቁ መፍትሄ ችግኝ መትከል ነው። እርሶም ችግኝ መትከል አሪያ እንዲሆኑ አደራ ማለት ፈልጋለሁ። ይሄ ከእምቦጭ ጋር የሚያያዘው ያው በቅርበት እዛ አካባቢ ስላሉ ያውቃሉ ብዬ አስባለሁ። እንቅስቃሴዎች አሉ በክልል ደረጃም በፌደራል። ግን የእምቦጭ ዋናውን ፕሮብለም ካልፈታን በስተቀር እዛ በየቀኑ በማሽን ሞከር በሰው ኃይል ሞከር። እኔም በአካል ሄጄ አይቼዋለሁ። ምክትል ጠቅላይ ሚኒስትሩ ተደጋጋሚ ሄደዋል። በእንደዛ መንገድ አቴንሽን እንዳጣ ለማስመሰል ለአጀንዳ የሚሞክሩ ሰዎች አሉ። ግን በእኛ በኩል ጣናም ሌሎችም ሐይቆቻችን መጠበቅ አለባቸው። እነሱን ይጠበቁ። ዋናው ስራ ችግኝ መትከል። ፖለቲካ ፓርቲዎች ደግሞ ችግኝ መትከል አትወዱም፣ ነውር ይመስላችኋል። ይሄ የመንግስት ጉዳይ አድርጋችሁ ስለምታስቡት ነውር ይመስላችኋል እንጂ ችግኝ የተከላችሁ ችግኝ ያስተከላችሁ ብትሄዱ እዛ ያለው አሁን የጣና እምቦጭ ዋናው ችግር ማዳበሪያ ባለፈው እንዳነሳሁት ከተራራ የሚወርድ ነው የሚበላው። ችግኝ ብንተክል እየተቀረፈ ይሄዳል። ሌላውን በጀተን እየሰራን እንገኛለን። እንደሚባለው አይደለም። ማክሲመም ጥረት እያደረግን ነው። ግን አት ታይም በጣም ብዙ ችግር ያለበት ሀገር ስለሆነ ሁሉም ችግር መፍታት አይቻልም። ህዳሴን ካልጨረስን እያል ህዳሴ ደግሞ በጣም ከፍተኛ ሀብት እየፈለገ ሁሉንም በየቦታው የምናያቸውን ችግሮች እንፍታ ቢባል የራሱ የሆነ ገንዘብ ብቻ አይደለም የጊዜም ሊደርሺፕም ኢሹ ስላለ መሆኑ ታሳቢ ቢደረግ እንደ ኮንሰርን ግን ትክክለኛ ሐሳብ ነው። ሐይቆቻችን የነበሩት መጠበቅ አለባቸው። አዳዲስ ደግሞ እየፈጠርን መሄድ አለብን። አርቲፊሻልም ቢሆኑ መፈጠር ያስፈልገዋል ብዬ አስባለሁ። አዲስ ሰው፣ የተማረ ሰው፣ የተለየ ሐሳብ ያለው ሰው ለማየት ፍላጎት የለውም የኛ ሲስተም። ያኔም ዛሬም አሁን ተነስቼ እኔ ከእናንተ ውስጥ ሁለት ሰው ሚኒስቴር ባደርግ የመጀመሪያው ጣጣ የሚፈጠርብኝ ቤቴ ውስጥ ነው። ዝግጁ አይደለም። ብቃት ያለው ሰውም እያየ ለመቀበል ዝግጁ አይደለምና የዚያ ተቀጽያ እንዳይሆን በአንድ በኩል ብቻ የአርበኛና የባንዳ በሚል ሮንግ ሜሴጅ እንዳናስተላልፍ እሱም ይኖራል በውስጡ። ግን እሱ ብቻ ባይሆን ብዬ ነው። የየክልል አንስቻለሁ። ከኢህአፓ ጋር ተያይዞ የቸና የሸ ጉዳይ በሚያስኮርፋችሁ መንገድ ተገልጾ ከሆነ በጣም ነው ማዝነው። ለኢህአፓም ለመኢሶንም ለያ ትውልድ ኢን ጀነራል ለነበረው ሙቭመንት ክብር አለኝ። ደካማ ጎኖች ደግሞ እንዳሉ በደንብ ፊል አደርጋለሁ። ለምሳሌ ቸና ሸ ብቻ ሳይሆን በእርሶ ፓርቲ ውስጥ ከነበሩ ከፍተኛ አመራሮች በዘሩ ክሸንና በጌታቸው ማሩ መካከል ብርሃነ መስቀል ጀምሮ የነበረው ክርክር በዝርዝር ሳነብ ያሳዝነኛል። 60 ሰዎች የገደለው ደርግ ፋሽስት ነው ወይስ ፋሽስት አይደለም የሚል ስም ለመስጠት ደርግን እንደግፍ ወይ እንደግፍ በከተማ ነው በጫካ እንታገል ለሚል ክርክር
ጌታቸው ማሩ መሞቱ ያሳዝነኛል። ያ ጊዜ ትውልድ በጣም ኢሞሽን የሚያጠቃው እና በጣም ለአይዲያ የተቸነከረ እንደሆነ ፊል አደርጋለሁ። ግን ፓርቲዚያን ፈጥራችኋል ኢትዮጵያ ውስጥ አሁን ያለውን እንቅስቃሴ እኛንም ጭምር በማምጣት ትልቅ ሚና አላችሁ። ብዙ ትምህርት የሚወሰድባችሁ እንደሆናችሁ አውቃለሁ። ይሄ እንደተጠበቀ ሆኖ ግን እርስዎም እንደሚያውቁት በመኢሶንና በኢህአፓ መካከል በአይዲዮሎጂ ደረጃ ከንግግር ያለፈ የሚያፋጅ ጉዳይ እንዳልነበረ ያውቃሉ። ሁለቱም ሌፍቲስቶች ናቸው። መንግስቱ ሌፍት፣ ፓርቲዎቹ ሌፍቶች ናቸው። ነገር ግን ተቀራርበው ተወያይተው ችግር እንኳን ካለ እያጠበቡ እንደመሄድ በቋንቋና በዴፊኒሽን ስንትና ስንት ሰው እንዳለቀ እርስዎ ያውቃሉ። የእኛን ኤግዛምፕል ላንሳሎት። ትምኪትና ጠባብ የሚባል ቋንቋ ነበረን እና ይሄ ትምኪት የሚባል ቋንቋ ህዝቡ እያስኮረፈ ስለሆነ ጠባብ የሚለው ቋንቋ እያስኮረፈ ስለሆነ ኮንቴንቱን ሳንቀይር በውስጥ ያለውን ሐሳብ ሳንቀይር ትምኪትና ጠባብ የሚለውን ተርም ብቻ እንቀይር ሲባል ያ ጊዜ ትውልድ ያብዳል። ትምኪት ከተነሳማ አብረን መታገል አንችልም ይላል። ኮንቴንቱን አይደለም ተርሙን። እንደዚህ አይነት የመቸከል ነገር መጥፋት አለበት የሚል እምነት ነው በእኔ በኩል ያለው እንጂ ያኔ ትውልድ ምንም አልሰራም አልታገለም ወይም ጀግንነቱ ለማንበብ መሞከሩን የሚያራክስ እምነት ብዙ የለኝም። እና ቸናሸን ምናልባት እናንተና መኢሶን ነካ ለማድረግ ፈልጌ ያነሳሁት ሐሳብ ይሆናል። ስለናንተ በጣም ብዙ ስላነበብኩ እና ጊዜ ሳጠፋው ዝርዝር ችግሮቻችሁን ከፈለግን ጊዜ ወስደን መወያየት እንችላለን። በጣም ብዙ የሚተች ነገር እንደነበረ መደበቅ አይቻልም። ኃይሌ ፊዳ አልጄሪያ ሄዶ የነበረው ከእናንተ አማሮች ጋር የነበረው ንግግር ቢግባቡ ኖሮ አብዛኛው ነገር ይፈታ ነበር። ኃይሌ ፊዳ ከአውሮፓ አልጄሪያ የሄደበት ጉዳይና ያወያያቸው ጉዳይ ያን ያክል የሚያጋድል አልነበረም በኔ ንባብ። የእርሶን ያክል ባላቅምና እንደዛ አይነት ነገር በዛ ቢታይ የሚገባችሁ ክብር ግን እንዳለ ሆኖ እሱ ብቻ እኮ አይደለም። ህብረ ብሔራዊ ፓርቲ ለመፍጠር የነበረውን በሽታ በዚያ ጊዜም በኋላ በቅንጅት በህብረት ጭምር የነበረውን በሽታ ስታዩ እነሱን ነገሮች ሳንፈራ በደንብ ገምግመን ካላስተካከል አሁን ብልጽግና እንዴት አድርጎ ነው ከናንተ ፓርቲ ጋር የሚዋሃደው? እንደ ነውር ነው የሚታየው፣ እንደ ታቡ ነው የሚታየው። አብሮ መስራት ተገቢ ያልሆነ ተብሎ ነው የሚታሰበው እንጂ እኮ አይዲያ አምጣ ቢባል እዚህ የተሰበሰበው 100 ሰው ቢበዛ 2 ወይ 3 ሐሳብ ነው ያለው። ያንን ገምግመን ካልተቸን በስተቀር አሁን የጋራ መንግስት መፍጠር አንችልም። የባለፈውን መገምገሙን በዚያ ቢያዩት እንደውም ከኔ በላይ እርሶ ስለሚያውቁ የበለጠ ደካማ ጎንና ጠንካራ ጎኑን በደንብ ቢያሳዩት ጥሩ ይሆናል ብዬ አስባለሁ። ቁንጽል ትችትም ትክክል አይደለም። በደፈናው ደግሞ ያኔ ትውልድ የሚባለውንም እንከን አልባ አድርጎ ማሳየትም ትክክል አይደለም። ጠንካራ ጎኑን መያዝ፣ ደካማ ጎኑን ማረም፣ መደመር እንደዛ ነው የሚለው። ትናንትና ውስጥ ወረትም አለ፣ ትናንትና ውስጥ ውዝፍ ስራም አለ ይላል። ዛሬ ውስጥ ጠንካራ ጎን አለ፣ ዛሬ ውስጥ ደካማ ጎን አለ ይላል። ነገ ውስጥ ተስፋ አለ፣ ነገ ውስጥ ስጋት አለ ይላል። የጊዜ ታካኪ አንሁን የሚለው መደመር ለዛ ነው። እና በዚያ ቢረዱኝ እርሶን ለማስከፋት ወይም ኢህአፓን ለማስከፋት ተደርጎ ባይታሰብ ጥሩ ነው። የእናንተ ብቻ ግን አይደለም። ነፃ አውጪ የሚባሉ ፓርቲዎችም እንደዛ ናቸው። ለምንድን ነው ቲፒኤልኤፍ እና ኦነግ ዛሬ ባንዲራውን በጋራ ማንጠልጠል የሚችል ከሆነ ያኔ ግንባር መፍጠር ያልቻለው? ሐሳቡ አንድ ነው፣ ሌፍቲስት ነው፣ የነጻነት ግንባር ነው። መጠየቅ አለብን እኮ ለምንድን ነው ብለን እና ያንን በሽታ በደንብ ማየት ጠቃሚ ይመስለኛል። ሌላው ከእስረኛ ጋር ያለው ቅድም ባነሳሁት መንገድ የሚታይ ሆኖ የፖለቲካ ፓርቲዎች ብታዩት ብዬ የማስበው ዴሞክራሲን ከህግ የበላይነት ውጪ ከመደማመጥ ውጪ ከመከባበር ውጪ ልናመጣው አንችልም። ያ ሁሉም በአቅሙ የሚከተለው አለ፣ ጉልበት አለ፣ መሳሪያ አለ። መደማመጥ ከሌለ ይበልጥ እንዳንጎዳዳ በመደማመጥ ብናመጣው፣ ሰላምና የህዝብ ሉዓላዊነት ለድርድር ባናቀርብ፣ ማንም ይሁን ማን ሰላም ካደፈረሰ ይጠየቅ ብንል፣ የሴራ ፖለቲካ ብንተው። አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን
እያሰበ ሲውል ሀገር የሚገነባ ሐሳብ የፈጠረ ይመስለዋል። አሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ይሄም በእናንተ በኩል የጥላቻ ፖለቲካን፣ የጥላቻ ትርክት፣ በሐሳብ የበላይነት ላይ ያልተንተራሰን ፖለቲካን፣ ጭፍን የሆነ ዋልታ ረገጥነትን ከተዋችሁ በእኛ በኩልም የሚታዩ ስህተቶች በየጊዜው እያረምን እያስተካከልን በጋራ መሄድ እንችላለን የሚል እምነት ነው በእኔ በኩል ያለው። በእናንተ በኩል ግን የእናንተ ጋፕ ሳይታያችሁ ችግሩ ሁሉ የመንግስት ነው፣ ችግሩ ሁሉ የፓርቲ ነው ካላችሁ ውጤታማ አንሆን። አንድ አርሶ አደር ከአንድ ከተሜ ጋር ዲል ነበረው። ለ100 ግራም ዳቦ 100 ግራም ቅቤ ማቀበል። ከከተማ 100 ግራም ዳቦ ይቀበላል፣ እሱ ለ100 ግራም ቅቤ ለዳቦ ጋጋሪ ይሰጣል። ብዙ ጊዜ ዳቦ እየወሰደ ቅቤ እየሰጠ ከኖረ በኋላ አንድ ቀን ከተሜው ቅቤውን ሲመዝን ጎሏል ግራሙ ከ100 ግራም እና ያን አርሶ አደር ይከሰዋል። ውላችን 100 ግራም ዳቦ ሰጥቼ 100 ግራም ቅቤ መቀበል ነው። ከዚህ ቀደም ስለማልጠረጥረው አልመዘንኩም። አሁን ስመዝነው 100 ግራም ሳይሆን ቀንሷል፣ 90 ግራም ሆኗል ብሎ አርሶ አደሩን ሲከስ አርሶ አደሩ ፍርድ ቤት ቀርቦ ክቡር ፍርድ ቤት እኔ አርሶ አደር ነኝ፣ ዘመናዊ ሚዛን የለኝም፣ ሁልጊዜ ዳቦ ከተቀበልኩ በኋላ ዳቦን በአንድ ጎን አስቀምጬ ቅቤ በሌላ በኩል አድርጌ ነው የምሰጠው እና 90 ግራም ሆኖ እንደሆነ ቅቤው ዳቦ 90 ግራም ሆኗል ማለት ነው፣ መመዘኛዬ የሱ ዳቦ ነበረ ብሎ መልሶ እሱም ነፃ ወጣ ይባላልና የኛ መመዘኛ እናንተ ናችሁና ይሄ ብልጣ ብልጥነቱን እና ሁለት ቦታ መጫወቱን በተቻለ መጠን ማስቀረት መሞከር ያስፈልጋል። በተቻለ መጠን ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። እሱን ትተን በሚያከባብር በሚያቀራርብ መንገድ ማየት ጠቃሚ ነው የሚሆነው። ለምሳሌ ከኦነግ ጋር ተያይዞ ቀደም ብዬ እንዳነሳሁት ብዙ የረዳነው ድርጅት ነው። በገንዘብ በአቅም እንዲደራጅ ከነበረበት ሁኔታ እንዲወጣ የረዳነው ድርጅት ነው። በባለፈው መድረክ አቅርቤ ነበር፣ ታስታውሱ እንደሆነ 2 ቦታ ትርገጡ ብዬ ነበር። አሁንም በእናንተ በኩል ሰላማዊ ትግል ነው ትክክለኛው መንገድ፣ በሰላማዊ ትግል ሐሳባችንን ሽጠን ነው ኢትዮጵያ ውስጥ በምርጫ ማሸነፍ የምንፈልግ እስካላችሁ ድረስ ሙሉ ድጋፍ አላችሁ። ግን እርሶ በደንብ ያውቃሉ፣ ከኔ ያላነሰ ያውቃሉ። በግራ እጃችሁ ምን ይዛችሁ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርሶ ያውቃሉ። እሱን አስተካክሎት። አሁን አይንን ጨፍንና ላሞኝ ሳይሆን አያስፈልገንም። በኦሮሚያ ክልል እየሞተ ያለው ሜንሊ እንታገላለን የምትሉት ህዝብ ነው። ሀብት እየጠፋ ያለው የዚህ ህዝብ ነው። እሱን እያስገደልን ስለ ፖለቲካ ከምናወራ ቢያንስ በአፍ እየተከራከርን ሰው ሳይሞት ንብረት ሳይወድም እናንተም በነጻነት ሐሳባችሁን ብትሸጡና ብትመረጡ መልካም ይሆናል። በእኛ በኩል በኦሮሚያ ክልል ለብቻም ሙከራዎች ነበሩ ውይይት ለማድረግ። እርሶ እንደሚያውቁት ገዳይ ስኳድ አታስገቡ ከተማ ውስጥ። ገዳይ ስኳድ አይነት እንትን ጥሩ አይደለም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አማራጮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈታዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተም ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ጋር ሆኖ ወንጀል የሰራ ሰው
ወንጀል የሰራ ሰው ካለ ግን የኦነግ አባል መሆን ከወንጀል ነፃ የሚያደርግ ህገ መንግስት እስካሁን ስላልጸደቀ ይጠየቃል። ማንም ቢሆን ማለት ነው። እኛ ታጋዮች ነንና አንነካም የሚል እሳቤ ትክክል አይደለም። ይሄ ግን እኛም ጋር መሆን አለበት። እኛም ጋር ሆኖ ስልጣን ስላለኝ እንደፈለኩ ባደርግ አልያዝም አልጠየቅም የሚለውን ሰው ካጠፋን እና እናንተም ጋር ካጠፋን ሐሳብ ብቻ ከሆነ በእርግጠኝነት የተሻለ ሀገር መገንባት ይቻላል እና ጦርነት አይጠቅምም። ኖራችሁበት አሁን በተለይ እናንተ እኮ ታውቁታላችሁ። ኖራችሁበት ምን ፋይዳ የለውም። አሸናፊ አያደርግም። አሸናፊ ወደሚያደርግ መንገድ እንሂድ። ወጣቱን አናስጨርስ። ስንት ሰው ሞታውን ኦሮሚያ ውስጥ ኮሮና ሰው እንዳይገል ተፍጨርጭረን በመላው ሆርን ኦፍ አፍሪካ ኮሮና ያደረሰው ጥቃት ኢትዮጵያ አላደረሰም። ነገር ግን በአንድ ቀን በሁለት ቀን ግጭት ምን ያክል ነገር እንደወደመ አስቡት። እና ይሄ ቢቀር ይሻላል የሚል ሐሳብ እንያዝና እስረኞቹን በሚመለከት በፈጠነ መንገድ የህግ ስርዓቱ ህጉን ተከትሎ እርምጃዎች እንዲወስድ እንፍቀድ። እናንተን ተባበሩ፣ በእኛ በኩል እንደዛ እናርግ። ካላግባብ የታሰሩ ሰዎች በቂ ማስረጃ የሌለባቸው ሰዎች ደግሞ ካሉ እኛ ሳንሆን ራሱ የህግ ስርዓቱ እነዚህን አልፈልጋቸውም እያለ የሚሄድበትን መንገድ እንፍጠር። ያ ሲሆን ተቋም ይገነባው። በዚያ መንገድ ከሄድን መፍትሄ ያገኘን እንሄዳለን ብዬ አስባለሁ። ሞኖፖሊ ኦፍ ቫዮለንስ 100% ለመንግስት መተው አለበት። ይህን ካላደረግን በስተቀረ የህግ የበላይነት ካልተከበረ በስተቀረ ዴሞክራሲ የሚባል ነገር ማምጣት ስለሚያስቸግር በእኛ በኩል ማንም ሰው ከኛም ይሁን ከናንተ ወንጀል ከሰራ ለህግ እናቀርባለን። ጨለማ ቤት አናስርም፣ ጥፍር አንነቅልም፣ እግር አንቆርጥም፣ ግን ይዘን ለመንግስት እናቀርባለን። የእስር ቦታው ካልተመቸስ አቶ አዳነ እንዳነሱት እናጸዳለን፣ እናስተካክላለን። በዚያ መንገድ ሰው እንዲቀጣ አንፈልግም። ህግ ግን ስራውን መስራት አለበት። ያን ካደረግን ብቻ ነው ለውጥ የሚመጣው። መጨረሻ ላይ የህዳሴን በሚመለከት አንድ መረጃ ለመስጠት ህዳሴን ፍቃዳችሁ ከሆነ ዛሬ ስብሰባ ላይ የተሳተፋችሁ ብቻ ሳትጨምሩ ሳትቀንሱ ፍቃዳችሁ ከሆነ ሄዳችሁ ብታዩት ጥሩ ነው እና ብልጽግና አመቻችቶ ቢወስዳችሁ ደስ ይለኛል። ወጪ እንዳይከብዳችሁ ማለት ነው። እኛ ትንሽ ሀብታሞች ስለሆነ አቶ ሙራራ አሁን ገና ሳቀ። ሀብታሞች ነን ስለው አሁን ገና ሳቅ መጣ። ለምንድን ነው ማየት የሚያስፈልገው? ዓላማው በ2015 ህዳሴን ሙሉ በሙሉ መጨረስ ነው። 2015 እኔ የመራው ብልጽግና ፓርቲ ማሸነፍ ካልቻለና ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ህዳሴ መስተጓጎል የለበትም። ብዙ ነገር አለው ለዚህ ሀገር፣ ኢነርጂ ብቻ አይደለም። ሁላችሁንም የሚያኮራ ነው፣ ልጆቻችሁንም የሚያኮራ ነው። ስህተቱን አርመን ብንጨርሰው ጥሩ ነው። እንዳንጨርሰው የሚያደርገው አንዱ ገንዘብ ነው። ዓለም በሙሉ ጫና መፍጠር የሚፈልገው በገንዘብ ነው። እናንተ ትፎክራላችሁ፣ ህዳሴ ይለቅ ብላችሁ በገንዘባችሁ ፎክሩ። ገንዘብ እያዋጣችሁ ካልፎከራችሁ በስተቀረ እንዲሁ በሚዲያ ብቻ ብንናገር ህዳሴን ማሳካት አንችልም ብዬ አስባለሁ። አርበኞች የሉም ወይ ከዚህና ከዚያ የሚያበላሹ? ሞልተዋል፣ ግን አይችሉም። የጀመርነውን ነገር ማንም ማቆም አይችልም። ማቆም ስለማይችል እናንተ ከማያቆም ኃይል ጋር ተባባሪ ከምትሆኑ ተባብረን ብናስኬድ ጥሩ ነው። ምናልባት የናሽናል ዲያሎግ አጀንዳ ሲጀመር እንደነዚህ አይነት ጉዳዮችን በውስጥ እየተነሱ እየተወያየን ከሄድን ሞር እየተማመን ሞር እየተግባባን ቢያንስ ሀገራዊ ጉዳይ ተግባብተን በአንዳንድ ጉዳይ ደግሞ ዲፍረንስ እየፈጠርን እንሄድበት መድረክ ይፈጠራል ብዬ ተስፋ አደርጋለሁ። የኢትዮጵያ ህልውናና ቀጣይነት ሰው ቢፈልግም ባይፈልግም ስሙን ቢጠየፍ ባይጠየፍም ይቀጥላል። ለድርድርም አይቀርብም። ለሚያሰጋን ጉዳይ አይደለም። ምንፈልጋት ኢትዮጵያ ኦሮሞን የምትወድ የምታከብር፣ አማራ የምትወድ የምታከብር፣ ወላይታ ጉራጌ የምትወድ የምታከብር፣ ሁሉም ኮርተው ሀገሬ የሚሉባት ኢትዮጵያ ለመፍጠር ነው። ይሄ ደግሞ በአዋጅ አይሆንም፣ በጋራ ስራ ይፈልጋል። ብሔሮች፣ ብሔረሰቦች ባህላቸው፣ ቋንቋቸው፣ ማንነታቸው ተከብሮ ትበቃለች ኢትዮጵያ ለሁላችንም። በቅታ ኖራለች፣ ትበቃለች። እሷን እንፈጥራለን። ስሟን መጥራት የሚጠሉ ደግሞ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች የሚል እምነት ነው ያለኝ በበኩሌ። ለዛሬው በዚህ ብንጨርስና በሚቀጥለው
ምክር ቤት በሚጠራው መድረክ ደግሞ የቀረው ዋና አጀንዳ ላይ እየተወያየን ብንሄድ ይሻላል የሚል እምነት ነው ያለኝ።